ኦሮሚያ ላይ ደስታ ሳይንስ ላይ ሀዘን ማለት ነው እና የነጠቃችሁን ብዙ ነገራችንን ነው ማለት ነው። አንድ አመት የሳይንስና ቴክኖሎጂ የለውጥ ጉዞ ከጀርባው ምን ፍልስፍናዎችና አመለካከቶችን ተይዞ ነው ይሄ ለውጥ በአጭር ጊዜ ውስጥ የመጣው? ይሄ በጣም የሞስት ሰዎች የሚያደንቁት የሚወዱት እኔ በጣም የምወደው ስዕል ነው። ፓርላማ የሚያስፈልግ ስዕል ነው። አመራሩ ያስቀመጠው አንደኛ መዋቅር የሳይንስና ቴክኖሎጂ ሚኒስቴር መዋቅር መቀየር አለበት። መዋቅር ስንል ከቪዥን ሚሽን እሴቶች ሁሉም ነገር ጨምሮ ማለት ነው። ይሄ ጋዜጣ የምታውቁ 60 ዓመት ነው። ኢንዲጂነስ ጋዜጦች ናቸው እነዚህ በሙሉ በጃሜ ጊዜ ነበር። ባይዘን ልዩ ዘር፣ የቀለም መለያየት፣ የተቀሰቀሰ ጥላቻ የሚል ኢሹ ሳትወለዱ ነበር። ለምን አድሬስ አሁን የሚያዘ ለምን ወደኛ ተሸጋገረ? በገዳይ አንድ አባ ገዳ ማለት ልክ በ40 ዓመቱ ነው ገዳ ላይ የሚወጣ። ፌደራል መንግስት ባይ ባይ። አዎ ዛሬ እንግዲህ ኦሮሚያ ሳቅ ኢትዮጵያ ላይ ለቅሶ ልንል ነው። እንግዲህ እንደተለመደው ዛሬም ሰፋ ያሉ ጉዳዮችን ነው እያነሳን ከእናንተ ጋር ቆይታ የምናደርገው። ኑ አማራ እንሁን፣ ኑ ኦሮሞ እንሁን፣ ኑ ሌሎችንም እንሁን እንግዲህ በሚል ዛሬ የሚታየውን እንግዲህ ያልነውን የኦሮሚያውን ሳቅ የኢትዮጵያውን ለቅሶ የምንባባለውን ማለት ነው ወይ ደግሞ በዛ መልኩ የሚገለጸውን እናየዋለን ማለት ነው። እንግዲህ ሁለቱ ዳርና ዳር ቆመው ከሚራገጡት ወይ ደግሞ በብሔር ስም በኦሮሞም በአማራም ስም ከሚነግዱትና ከሚራገጡት እንዲሁም በሌሎችም በየብሔሩ ስም ከሚነግዱት ወይ ደግሞ ብሔሩን እንወክላለን ብለው ከብሔሩ በተቃራኒ ከሚሰሩት ከሚያወሩት ይልቅ ወይ ደግሞ በዛ ቋንቋ ከሚነግዱት ይልቅ የቋንቋው ተወካዮች ነን ከሚሉት ይልቅ እኛው እንግዲህ ነፃዎቹ የዛ ቋንቋ ተናጋሪ ወይ ደግሞ በአሁኑ በእኛ አፈራረጅ ከሆነ ከዛ ቋንቋ የማንወከል ከምርጫው ጋር ተያይዞ እንዲሁም የአርሲው ግድያና እንዲሁ የአርሲ የደም ምድር ከሚለው እንቅስቃሴ ጋር ሁሉ ተያይዞ የምናያቸው ጉዳዮችን ሁሉ የምናገኝበት እንግዲህ ከመሰል ሰሞነኞቹ ጉዳዮች ተነስተን ለምሳሌ ምርጫው ጋር ተያይዞ አብይና ስልጣን እንዲሁም ወይ ደግሞ አብይና ዴሞክራትነታቸው የምርጫው ተአማኒነት ቢሸነፉ ሲለቃሉ ከሚለው ሙግት ይልቅ የተሸነፉትን እንዲሁም ያሸነፈውንም አብይ ያሳየናችሁ ያልታየውን የስልጣን ሽግግር ጭምር ወይ ደግሞ ዴሞክራቱን አብረን በአይናችን እንመለከታለን ማለት ነው። ለአርሲውም እንግዲህ እኔንም ሌላው የአርሲ ልጅንም እንዲሁ ሌላ ማሳያ መዝዤ እኛው እማኝ ሆነን በደላችንን ዘርዝረን እውነቱን እናሳያችኋለን ማለት ነው። ኦሮሚያ ሳቅ ኢትዮጵያ ላይ ለቅሶ ስንል እንግዲህ ይሄ ሰሞኑ ከጀመርነው ከስሩን ለመፈለግ ምንጩን ለመፈለግ ከሄድንበት ከአጋሮ ከበሻሻ ከጅማው ጉዟችን ጋርም ሊያያዝ የሚችልና ከዛም የሚመዘዝ ጭምር ነው። ለምን ኦህዴድን ወይ ደግሞ ኦሮሞን ስንል እናጠይቃለን ማለት ነው። ስለዚህ በዚህ ውስጥ ነው እንግዲህ የመጣበትን መንገድ ጭምር እየፈለገን ስለመጣን በመጣበት መንገድ ውስጥ ጭምር ይህንን የኦሮሞነት ስር የኦህዴድነት ስር የኦዲፒን ስር ጭምር እናገኛለን ማለት ነው። እንግዲህ አሁን ከምርጫው ጋር ተያይዞ በተለይ ምርጫው እንዳይሳካ የተደረገው ጥረትና ከምርጫው ማግስት በአርሲ ምድር የሆነው ስለምታለቅሰው ወይ ደግሞ ስለሞተችው ኢትዮጵያና አስለቃሾቹ እየተባሉ ስለሚፈረጁት የኦሮሞ ልጆች የሚደለቀውን እዚህ ላይ ጨምረን እንግዲህ በማሳያ የምናይበት ነው። በነገራችን ላይ በግል እኔም ቤተሰቤንም ብጠቅስ ወይ ደግሞ ሌላ ማሳያ አድርጌ የማመጣቸው የአርሲ ልጆችንም ብጠቅስ በኦህዴድ ያገዛዝ ዘመንና አመራሮች ብዙ ያጣን ብዙ ዋጋ የከፈልንም ነን። እንግዲህ ከነበርንበት ሰውየው መጽሐፌ ላይ መነሻ ላይም ሳነሳ እንደምታውቁት ለውጡ ከመምጣቱ በፊትም በኦህዴድ አመራሮች ዋጋ የከፈለ እያልኩኝ እንዲሁም የተቃጠለው ከተማዬ ጭምር ብዬ በብዛት የማነሳው እንዲሁ ሀጫሉ ግድያ ጋር ተያይዞ በአርሲ የተቃጠለው ማንነቴ ከተማ የተቃጠለበት ብዬ የማነሳው ድረስ ሁሉ ሄጄ የማነሳው ነው። በዚህ ርዕስ ላይ እንግዲህ የጻፍኩት በጣም ብዙና ሰፊ ነው። እንግዲህ ዛሬ ለመንደርደሪያ እንዲሆነን በጣም ወደፊት በብዙ ሊሄድበት የምችለውን እጭቅ ያለ ጉዳይ ነው እንግዲህ እንደተጠቃቀስኩት የምናነሳው። ለምሳሌ ለዛሬ ጉዳይ የምመዘው ራሴንና የአለቃዬ ነው ደግሞ ወንድሜ ብዬ ልጠቅሰው የምችለው ሰውና ለምሳሌ ለቅሶዎቹ በየዘርፉ እናያቸዋለን። አንደኛው ለቅሶ ካለቀስ ነው ኢትዮጵያውያን ተርታ የምንመደብ በዚህ ዘመን በተያዘው የአጥንት ቆጠራ ከተመደብን ግን ሁለታችንም ኦሮምኛ ተናጋሪ አይደለንም። እንግዲህ ይሄ ተናጋሪ አይደለንም ስል በኩራት የማወራው አይደለም። እንግዲህ ዘመኑ እንዳለ ከዚህ
ማንነት ቆጠራችን በራሱ ወደ ብዙ መስመር የሚወስደንና ደስ የማይሉ ነገሮች ቢኖሩትም በዘር ቆጠራ በአጥንት ቆጠራ ከተያያዝን ከሆነ ያለቀስ ነው ብዬ አሁን የመመዛቸው የማሳያችሁ ለቅሷችን እና አልቃሾቹ የአርሲ ምድር ያፈራን በሌሎች ጉዳዮች ብናነሳም ለቅሶ ልንመዝ የምንችል ግን ያለቀስ ነው። ለምሳሌ ለቅሶ አንድ ላይ ለቀስ ነው ሁለታችንን ማሳያ አድርጌ ላመጣ እችላለሁ። በነገራችን ላይ እነኚህ የመዛቸው ቪዲዮዎች ላይ በሙሉ በሁሉም ማሳያዎች ውስጥ ማለት ነው የምናየው ውስጥ ታሳቢ እናድርግ ምኑን ጊዜና ቦታውን ታይም ኤንድ ስፔስ የሚባለው ነገር ያለፉትንም የአሁኑ ጉዳዮችንም በአይናችን እያመጣን የምናይበት ለቅሶና ሳቁን የምናነጽርበት ነው። ለማንጸርም ጊዜውን ሁነኛ ማሳያ አድርገን መውሰድ አለብን። ጉዳያችን የሚያደምቀውም ጊዜው ነው። ጊዜው አሳንሰን አቅለን የምናየው ሳይሆን ምናልባት ዴሞክራቱንም ወይ ደግሞ ምርጫውንም ለማጠየቅ ስንል እውነት ስልጣን ይለቃሉ ወይ እውነትም የለቀቁትን የስልጣን ሽግግር መንግስት ከሚሉትን ባሻገር የአብይን የስልጣን ሽግግርና ያልታዩትን ጭምር ስናሳይ ጊዜና ቦታውን ታሳቢ እያደረግን ስናየው እንዲሁም ይበልጥ እየደመቀ የሚሄድ ጉዳይ ነው። እንዴት እንደሰራ ነው ይበልጥኛ እናውቃለን። ከዚህ ጀርባ ደግሞ ምናልባት የአልበርት አንስታይንን የአንጻራዊነት ቲዮሪ ለማስረዳት ይህ አጋጣሚ የኛና የእናንተ መገናኘት አጋጣሚ ጥሩ ሳይሆን አይቀርም። ኦሮሚያ ላይ ደስታ፣ ሳይንስ ላይ ሀዘን ማለት ነው እና የነጠቃችሁን ብዙ ነገራችንን ነው ማለት ነው። አለቃችንን ብቻ አይደለም አባታችንን፣ ጓደኛችንን ያው የለውጥ ሐዋርያ የሆነውን ሰው ነው የነጠቃችሁንና እናንተ ድለኞች ናችሁ እየሳቃችሁ ነው፣ እኛ ደግሞ እያለቀስን ነው ማለት ነው። አልወጣለንም እስከዛሬ ማለት ነው። እንኳን ደህና መጣችሁ። በሚኖረን ፕሮግራም አጠር ያለ እንግዲህ አሁን ስታዩት ያምራል፣ ግን የት ነበረ? የኢንቫይሮንመንት ስራ ላይ ብቻ አይደለም የሰራ ነው። ይሄን መስራት በራሱ ብዙ ቻሌንጅ ነበረው፣ ግን እየሰራን የቆየነው ኢንቫይሮንመንቱን ብቻ አይደለም መስራት የሚጠበቁብንን ሌሎች በርካታ ስራዎች ሲሰሩ የነበሩና ሲሰሩ ያልነበሩም በጣም ግዙፍ ተግባራዊ ስራዎችም ተሰርቷል፣ ከስትራክቸር ውጪ ማለት ነውና ምን ይመስላል? ሳይንስ እሳቸው ተሾሞ የመጡበት 1 ዓመት ሊሞላቸው ነው ገና። ስለዚህ በዛ ጊዜ ውስጥ ሳይንስ ምን ሲሰራ ቆየ ከዚህ ከኢንቫይሮንመንቱ ባሻገርም የሚለውን የሳይንስና ቴክኖሎጂ መረጃ ማዕከል ዋና ዳይሬክተር የሆኑት አቶ ፍስሐ ይታገሱ አጠር አድርገው ያቀርቡላችኋል። ከዛ በኋላ ተመልሰን እንገናኛለን። በድጋሚ ስለመጣችሁ በጣም ደስ ብሎናል። አብረን እንቆይ። ቀንጭበን እንግዲህ እንዳሳየናችሁ ኦሮሚያ ላይ ሳቅ እኛ ጋር ደግሞ ለቅሶ ያልነው እኔና ክቡራቱ ፍስሐውን ዶክተር ፍስሐ ማሳያ አድርጌ አምጥቻለሁ። ሁለታችንም የአርሲ ምድር ያፈራችንን ጉዳዩን እንግዲህ ወደፊት ይበልጥ እያነሳሁት የሚሄድ ሆን ብዬ ያነሳሁት መድረክ ነው። ከመዘዝነው ቃል ውጭ ግን ባሻገር ጉዳያችንን ስንጨርስ ይበልጥ የሚደምቅና ወደ ሁሉም መስመር የሚሄድ ቦታው ላይ ያለው ስብስብ የሚያቀርበው አቶ ፍስሐ፣ መድረኩን የሚመራው እኔ፣ የሚሸኙት ዶክተር አብይ አህመድ፣ የታዳሚ የሆኑት የኦሮሚያ ቢሮ ሰራተኞች፣ ሌሎች እንደሚመዛቸው ቪዲዮዎችም የስልጣን ሽግግር በተካሄደበት ቀን ላይ ማሳያ ቢሆኑ ብዬ ነው። እንግዲህ 1 ዓመት የሳይንስና ቴክኖሎጂ የለውጥ ጉዞ ከጀርባው ምን ፍልስፍናዎችና አመለካከቶችን ተይዞ ነው ይሄ ለውጥ በአጭር ጊዜ ውስጥ የመጣው የሚለውን እሱን ነው ለፕሬዘንት ለማድረግ የምሞክረው። እናንተም አሁን ወደዛው እየገባችሁ ስለሆነ ከዚህ ውስጥ የምታገኙት ግብአቶች ይኖራሉ ብዬ ገምታለሁ። ከሽግግሩ የአብይ የስልጣን ሽግግር ወይ ደግሞ አሁን አሸናፊ የሆነውን አብይ የአሸናፊነት ሚስጥር ጭምር የምናይበት ማለት ነው። ይሄ እንዳልኳችሁ የኦሮሚያውን ለቅሶ ሳቅ፣ የኢትዮጵያውን ለቅሶ ለማድመቅ በጣም ወደ ብዙ ቦታዎች ነው የምንሄደው። ወደ ምርጫው እንሄዳለን። በጣም እጭቅ ያለ ጉዳይና ደጋግሜ የሚሄድበት ጉዳይ ነው ብያቸዋለሁ። ለምሳሌ ጠቅላይ ሚኒስትሩ ወደ ኦሮሚያ የተባረሩ ቀን፣ ወደ ኦሮሚያ የተሸኙ ቀን እንግዲህ ተገፍተው በዕለቱ ወደዛ እንዲሄዱ የተወሰነበት ቀን መጨረሻ ቀን፣ ከዛ በኋላ አዲሱ ካቢኔ የተሾመ ቀን፣ ከዛ በኋላ ከለቀቁ በኋላ ወደዛው ተቋም መጥተው የሚያደርጓቸውን ማሳያዎች እያቀረብኩኝ እነኚህ እያንዳንዳቸው ቪዲዮዎች እንዳልኳችሁ ጊዜውንና ሁኔታውን ታሳቢ ማድረግ ያስፈልጋል። ይህ እየሆነ ያለውም በኢትዮጵያ ምድር መሆኑን የሚናገረው የሚያሳየው ህልሙና የሚያልመው ጭምር ማለት ነው። በኋላ በተግባር እንደምናየው ደግሞ ሁሉም ቀድሞ በስቲክ በሞስት በኦሮሚያ አልመው ጀምረው በመሪነታቸው የጨረሷቸውን ጭምር በሙሉ የምናይበት ማለት ነው። ከዚህ ስንብት ምናልባት
ብዙ ጉዳዮችን ልንመዝ እንችላለን። ለምሳሌ አሁን ጉዳዩን የኦህዴድ፣ የኦሮሚያ፣ የኦፒዲዮ እያልን የምንጠራበት ጉዳይ ምንድን ነው ማለታችን እንደተጠቀሰ ሆኖ በማሳያ ላይ ያየኋቸው የመጀመሪያ የተነሳንበት የዶክተር ፍስሐንም የኔንም ማሳያ የመዘዝኩት የኦሮሚያ ወደ ኦሮሚያ የተሸኙ ወይ ደግሞ እየሄዱ እያለ ለኦሮሚያ ቢሮ የቀረበውን ነው። ግን እዚህ ላይ ለምሳሌ በአይን የሚታይ ጉዳዩን የኦህዴድ የኦሮሚያ ብቻ ስለምናደርገው የአባዱላ ለምሳሌ አሁን የማሳያችሁን የምናየውን ቪዲዮ እያየን ብንነሳ ኢትዮጵያ ውስጥ ኦሮሞ፣ አማራ፣ ወላይታ ግንዶች ማንነት ህዝብ ያላቸው ለፓራ ማንነት ያላቸው ቋንቋ ያላቸው ባህል ያላቸው ህዝቦች አሉ። ግን ብቻቸው አለ አንዱ በአንዱ ውስጥ አማራ ውስጥ ምናምን አገው አማራ ውስጥ ስለሆነ ዲፍረንሳችን ብቻ ሳይሆን በውስጥ መሆናችን ይህ ሲቆረጥ ብዙ የሚጠፉ ነገሮች እንዳሉ ማስተማር ስለው ያስቀመጡትን እውነታችንን ከዛም ደግሞ የሰሩባቸውና ምናልባት ንድፎቻቸው ሮድማፓቸው ብለን ልንለው የምንችለው የአብይን የስልጣን ሽግግር በደንብ የምናይበት የእሳቸውን የስልጣን ሽግግርና እነ ሽግግር ምርጫ ሲደርስ የሚፈሩትና ምርጫ ሲደርስ እና ምርጫው እንዳይካሄድ የምርጫ ቅስቀሳ ላይ የአመፅ የሴራ ቅስቀሳ ይዘው የሚመጡትን የምናነጽርበት ማለት ነው። በዚህ ውስጥ ለምሳሌ አሁን ከተነሱ ጉዳዮች ጋር ተያይዞ እንግዲህ ይሄ የምታዩት የአባዱላና የአብይ አህመድ ቪዲዮ እና መገኛ ቦታቸው በራሱ ብዙ ትርጉም ይሰጣል። ምክንያቱም አብይ አህመድ ወደ ኦሮሚያ ከተባረሩ በኋላ በሳይንስና ቴክኖሎጂ ሚኒስቴር መስሪያ ቤት መጥተው ከአባዱላ ጋር ወደ ወለጋ ይመስለኛል ወይ ደግሞ ወደ በደሌ አካባቢ ብቻ ወደ ኦሮሚያ ተገፍተው ከሄዱ በኋላ ስራቸውን የመጀመሪያ ስራቸውን ህዝብ በማወያየት ለመጀመር ሲሉ ተነስተው የሄዱት ከዚህ አሁን ከምታዩት ቦታ ከሳይንስና ቴክኖሎጂ ሚኒስቴር መስሪያ ቤት ነው። እዚህ ስልጣን ከለቀቁ ከተባረሩ በኋላ መገኘታቸው በራሱ በኢትዮጵያ ፖለቲካ ውስጥ ብዙ ትርጉም የሚሰጠው ነው። እሱ እንዳለ ሆኖ ግን የሚያነሷቸውን እያንዳንዳቸው ጉዳዮች ብናነሳ ወደ ሳይንስና ቴክኖሎጂ ወይ ደግሞ ወደ ቴክኖክራቶቹና ወደ ቴክኖክራቱ የሚወስደን ወደ ተቋም ለምሳሌ እዚህ ጋር ቴሌ የሚመስል እዚህ ጋር እንትን የሚመስል ተቋም አለ። ግን የሚመስሉ ናቸው። ገና ተቋም ግንባታ ላይ ያላቸውን ቁጭት መቅረትና መደመር አለመቻላችን የፈጠረብን ጉዳይ። ኢትዮጵያ ውስጥ መሬት ታያለህ፣ ወጣት ታያለህ፣ ውሃ ታያለህ፣ ፖቴንሻል ግን ተገምሮ ፕሮዳክት አያመጣም። እሱን ለማሳየት ወይ ደግሞ ቴሌኮሙኒኬሽን የሚመስል ተቋም አለ። የሚመስል ነው ይሆን አይደለም። መንገድ የሚመስል ተቋም አለ። የውሃ ምስል ተቋም አለ። ተደምረው ግን አንድ ፒክቸር ያሳያል። እሱን ለማሳየት ነው። እንግዲህ ይሄ ወደ ኦሮሚያ ተባረው ነው ገና መሪ ከመሆናቸው በፊት። ከዛ አሁን ቀጥታ ወደሚከሰሱበት ጉዳዩን ከኦሮሞነት ጋር ከኦህዴድ ጋር ከጠቅላይ ሚኒስትሩ ጋር ለማያያዝ የሚሞከረውን ጉዳይ ቀጥታ እንኳን ብናየው እዚህ ጋር ስለው ካስቀመጡት እውነት ውስጥ ብዙ ነገር እናገኛለን። ወደ ዛሬው የብሔር ጉዳይ በቀጥታ ወደ አማራ ኦሮሞ ብለው ወደሚያነሱት ጉዳይ ወስደናል። ይህን ጉዳይ ከአባዱላ መዘዝ ነው እንጂ ይህንኑ ጉዳይ እዚህ ጋር ያነሱት የብሔር ጉዳይ ለምሳሌ ከተባረሩ በኋላ ለምሳሌ ለኦሮሚያ ቢሮ ሰራተኞች የሚሉት እንዳለ ሆኖ ማነሳቸው ማሳያዎች በሙሉ አብይ ወደ ኦሮሚያ ተገፍተው እንዴት ነበረ ጉዳዩን የሚያዩት የሚከታተሉት፣ ወይ ደግሞ ስሜታቸው ምን ይመስል ነበረ፣ ከአንደበታቸው ወደዛ እየሄዱ የሚወጣውስ ምንድን ነው ካልን ለምሳሌ ለቋሚ ኮሚቴ ለሳይንስና ቴክኖሎጂ ቋሚ ኮሚቴ ወደ ኦሮሚያ እንግዲህ እንደሚሄዱ እንደሚነሱ የተወሰነበት የመጨረሻ የሳይንስና ቴክኖሎጂ ቆይታቸው ላይ ለነሱም ሲያወሩ እንደምታዩት ይህንን ጉዳይ ስናነሳ አሁን የሚከሰሱባቸውን ጉዳይ እንኳን ስለ ያስቀመጡትና የሚቆጩበትን የሚያምኑበትን ልክ እንድናይ ነው። ከአባዱላ የተነሳው ቶን ብዬ ነው። ይህ በጣም የሞስት ሰዎች የሚያደንቁት የሚወዱት እኔ በጣም የምወደው ስዕል ነው። ፓርላማ የሚያስፈልግ ስዕል ነው። ፓርላማ ብቻ ሳይሆን በየሁሉ ዩኒቨርሲቲ የሚያስፈልግ ስዕል ነው። ኢትዮጵያ ውስጥ ኦሮሞ የሚባል፣ አማራ የሚባል፣ ትግራይ የሚባል፣ ወላይታ የሚባል፣ ጉራጌ የሚባል የተለያየ ህዝብ አለ። ይህ ህዝብ ማንነቱን እንዲያውቅ፣ በማንነቱ እንዲኮራ፣ በቋንቋ በባህሉ እንዲኮራ ታግለናል። የሚጠበቅ ሀቅ አለ። ሁለተኛ ግን የረሳነው ፓርት አለ። አንዱ በአንዱ ውስጥ መሆኑን ደግሞ ደፍረን እያወራን አይደለም። ይሄ እንግዲህ አሁንም መልሰን በሌላኛው ስር ላይ ተከትለናቸው ብንገባ ስር የሌለን ወይ ደግሞ ኢትዮጵያን ይወክላል ብለው የሚሉት እንግዲህ ቀደም ብዬ በብሔር የወከልኩትኝ አማራ ቢነካ ቢቆረጥ አማራ በኢትዮጵያ ውስጥ ያለው ቁጥር ሁለቱ መለያየት እንደማይችሉ ልዩነቶቻችንና አንድነታችን የሚያሳዩበት ብቻ መሆኑ ሳይሆን ይሄ ቤስት ምርጡ ምስል ነው፣ ምርጡ ስዕል ነው። እዚህ ቤት ካለው ስዕል ዋነኛው ነው የምወደው ነው ብለው ደጋግመው የሚያነሱት። ከዛስ ይሄ ፓርላማም ሌላም ቦታ ያስፈልጋል ብለው የሚሉት በዚህ ውስጥ የሚያሳዩት ምንድን ነው? የልዩነታችን እንዳለ ሆኖ አንድነታችን የማይካድ ነው። አማራን ከኦሮሞ መነጠል አይቻልም፣
ማለታቸው ብቻ አይደለም፣ ሰሞኑ ሲነሳ የምታዩት ጉዳይ ብለው ያነሳሉ። ይህን ጉዳይ ሲሉ ለምሳሌ ይሄን የሚሉት እንዳልኳችሁ ወደ ኦሮሚያ ገና እየሄዱ 2008-2009 አካባቢ ነው እየሄዱ እንግዲህ መሪ ከመሆናቸው በፊት ያኔም ጉዳዩ ነበረ ማለት ነው ይመስለኛል። ያኔ በወላይታ ተወላጆች ላይ የደረሰው ጥቃት መሰለኝ ወደ ሰበት አካባቢ እንደዚህ አይነት ጉዳይ የሚነሳው ጉዳዩን ይህንን በአግባቡ ካለመረዳት ነው። ይህን መናገር አለብን ይላሉ። እንግዲህ ልዩነታችንን ስናወራ አንዳችን በአንዳችን ውስጥ እንዳለን ደግሞ ልጆች ማወቅ አለባቸው። ይህ ዝም ብሎ ጽንፍ የያዘ አስተሳሰብ ትክክል ሳይሆን አሁን ሰሞኑ ያየነው ነገር እንዴት ሰው በሀገሩ እንደዚህ ይሆናል የሚል ጥያቄ እስከምታነሱ ድረስ የሆነው አንናገረው እኛ ስለማንናገረው እምነታቸውን መቅደማቸውን በዚህ ውስጥ እንግዲህ በብሔር ጉዳይ በየብሔሮች ጉዳይ ከሆነ ከመሪው ከለውጡ ጋር ጸብ ያለን ቢያኔ በአስፈሪው በኢህአዴግ ዘመን በሚመሩት ተቋም ውስጥ በድፍረት እንዲህ ያለ ትርጉም ያለውን ስዕል የሳሉ ስለውም ወደ ኦሮሚያ ጭምር እየሄዱ ይሄን እውነት የሚያደምቁበት ይህን የሚናገሩት ደግሞ እንዳልኳችሁ ከራሳቸው ከአባዱላ ጋር እናያለን። ለኦሮሚያ ቢሮዎች፣ ለቋሚ ኮሚቴ ከዛስ እሳቸው ተነስተው ተባረው ከሄዱ በኋላ ለተቋቋመው ደግሞ ለተመሰረተው አዲሱ ካቢኔ ጭምር እንዲሁ በ3-4 ተከታታይ ቪዲዮዎች እንደምናሳየው የሚያምኑበትን እምነታቸውን እንረዳለን። ይህ በጣም ኢንትረስቲንግ ስዕል ነው። የስዕሎች ሁሉ አውራዝ ግቢ ውስጥ ይህ ስዕል ነው። ይህ ስዕል የሚያሳየው ሳይንስ የኢትዮጵያ ማንነት ለመናገር ሻይ ማድረግ የሌለበት ኢንስቲትዩሽን በየተቋማት ይህንን ስለማንናገር ዩኒቨርሲቲዎች ይህንን ስለማይናገሩ በየጊዜው ከገቢያዎች ችግር እየተፈጠረ ስለሆነ ኢትዮጵያ ውስጥ ኦሮሞ የሚባል አማራ የሚባል ትግሬ የሚባል ወላይታ የሚባል ባህል፣ ቋንቋ፣ ማንነት ያለው ህዝብ አለ። እሱ ብቻ ሳይሆን ኢትዮጵያ ብለው የሳሉትን ሌላ ስዕልም እንዲሁ ሲያብራሩላቸው እንዲሁ በተከታታይ ብናያቸው ከዜሮ የመጀመሪያ ባዚያችን ነው። ዛፍ በሀገር ይመሰላል። ፍሬያማ የሚሆነውና ቅጠል የሚያወጣው ግን ሩት ያለው ነው። እኛ ሩት ለስ ሆነ የለብን አዘኔሽን ታሪክ ያለ ሩት ያለ የምንቀባበል ለምሳሌ አትሌት ወጣው አብርሃም ሲገባ አብርሃም ወጥቶ ከበደ ሲገባ ዝም ብሎ የሚቀማማ ሳይሆን አንዱ እየተካ ምን ማለት ነው። አንዱ ተሿሚ ሲነሳ ከዜሮ የመጀመሪያ ባዚያችን ኢትዮጵያ ስር የሌላት ሀገር ናት ወይ? ለምንድን ነው እያንዳንዱ ችግር ያልፈታ ነው ብለው እንዳልኳቸውንም የብሔሩንም ጉዳይ ሌሎች ጉዳዮቻችንን ጭምር ወደ ኋላ 60-50 ዓመት ሄደው ጋዜጣ ላይ የሰፈሩ ሁኔታዎችን እየጠቀሱ ሳንፈታቸው ተሻግረናል ብለው በቁጭት የሚያነሷቸው የመልካም አስተዳደር ጉዳይ፣ የዘር መለያየት፣ ግጭቶች ጉዳይ እንዲሁም የተማሪዎች አንዴ እንቅስቃሴ ጥያቄ ነበረ። ይሄ ነው ከዛን ጊዜ ጀምሮ ያልተፈታ ጉዳይ መሆኑን ጭምር ያነሱና የጉዳዩን ጥልቀት የሚያሳዩበት በጉዳዩ ላይ ያላቸውን እምነት ሊሰራበት የሚገባውን ልክ ጭምር የሚያሳዩበት ይሄ ጋዜጣ የምታውቁ 60 ዓመት ነው። ኢንዲጂነስ ጋዜጦች ናቸው እነዚህ በሙሉ በጃንሆይ ጊዜ ነበሩ። ባይዘን ልዩ ዘር፣ የቀለም መለያየት፣ የተቀሰቀሰ ጥላቻ የሚንሹ ሳትወለዱ ነበር። ለምን አድሬስ አሁን የሚያዘው ለምን ወደኛ ተሸጋገረ? በየዘመኑ ለጄኔሬሽን አዲስ ቻሌንጅ ያስፈልጋል። ያንን ደግሞ አሸንፎ ማለፍ የዛ ጄኔሬሽን ስራ ነው። እኛ አሁን የምንሰራው ግን የኛ ስራ ነው። ሰንበዲ ሳይሰራው ለኛ ያለፈ ነገር ነው። ወደ ኦሮሚያ ተገፍተሃል ተብለው በዚህ ደረጃ በዚህ ነፃነት በዚህ እምነት ውስጥ በዚህ ፈገግታ ውስጥ ጭምር መገኘታቸው ማለት ነው። ሳቃቸውንም እዚህ ውስጥ እንፈልግ በዛ ሁኔታ ውስጥ መጫወታቸውን በየቦታው የሚነሱ ጉዳዮች የሚያነሷቸው ጉዳዮች ግዝፈት እንግዲህ በዚህ ውስጥ ሁሉ ሊታይ ይችላል። እንግዲህ የቋሚ ኮሚቴው ከዛ የኦሮሚያ ቢሮ እንግዲህና የኦሮሚያ ከተማና ልማት ቢሮ እንዲሁ ጉብኝትን በአዲሱ ካቢኔ በተነሳውበት የአርሲው በእኛ በኩል ማለት ነው። ለምሳሌ የፊሽን ቅድም ስነሳ አንስቼላችኋለሁ፣ እያደመኩበት ሄዳለሁ። አቅራቢው ማን ነው? ከሚያቀርባቸው ነጥቦች ወዘተ ውስጡ ላይ የምናገኘው ማለት ነው። ለምሳሌ ስልጣን ቢሸነፉ ይለቃሉ ወይ ዲሞክራት አይደሉም ብለን ለምናጠይቀው የተተኪ ጉዳይ የመሪነትን ጉዳይ ለምናነሳው ሁሉ እዚህ ውስጥ መልስ የምናገኝበት የሚያቀርበው ለምሳሌ የዛን ቀን እሳቸው ተነስተው የሚያቀርበው ሰው ማን ነው? እሳቸው ሊያቀርቡ ሲገባ እያቀረበ ያለው ፍስሐ ለምሳሌ በቀጥታ የሳይንስና ቴክኖሎጂ ሚኒስቴር ሰራተኛ አይደለም። በእርግጥ እሳቸውን የተካ ሰው ተተኪ አንድ ብለን ስንመዝ በፊት ይመሩት የነበሩት የሳይንስና ቴክኖሎጂ መረጃ ማዕከልን አስረክበው የሄዱት ከዛስ ድንበር አፍራሽነታቸውን የምናይበት የሳይንስና ቴክኖሎጂ መረጃ ማዕከልና ሚኒስቴር መስሪያ ቤቱ በዛ ልክ የሚሰሩበት የእሳቸውን የሳይንስና ቴክኖሎጂ መስሪያ ቤት ስራዎች ዝርዝሮች ማቅረቡ የሩጫ ጉዞ ወይም ደግሞ የለውጥ ጉዞ መዳረሻዎች ነበሩት። አመራሩ ያስቀመጠው አንደኛ መዋቅር የሳይንስና ቴክኖሎጂ ሚኒስቴር መዋቅር መቀየር አለበት። መዋቅር ስንል ከቪዥን ሚሽን እሴቶች ሁሉም ነገር ጨምሮ ማለት ነው። የሰው ኃይሉ በእውቀትም በክህሎትም ማደግ አለበት፣ መለወጥ አለበት፣ በአመለካከትም። ሶስተኛ
ሳይንስና ቴክኖሎጂ በ40 ዓመት ውስጥ ራሱ ለቴክኖሎጂ ባዳ የነበረ ተቋም፣ ቴክኖሎጂ በአግባቡ የሚጠቀም ተቋም አልነበረም። ስለዚህ ሳይንስና ቴክኖሎጂ ራሱ ቴክኖሎጂ መጠቀም አለበት። ስለዚህ ቴክኖሎጂ ላይ ለውጥ ያስፈልጋል። ሌላው ምቹ የስራ አካባቢ መፈጠር አለበት። ከዚህ በተጨማሪ ግን ሳይንስና ቴክኖሎጂን ትራንስፎርም የሚያደርግ ወደፊት የሚያስፈነጥር ሪል ትልልቅ ፕሮጀክቶች ያስፈልጋሉ ተብሎ በእነዚህ 5-6 ጉዳዮች ላይ ነው ትኩረት አድርጎ ሳይንስና ቴክኖሎጂ ሲሰራ የነበረው። ያነሳነው ጉዳይ እንዳለ ሆኖ እንዲያደመቅን ስንሄድ የተሰሩ ስራዎችን በዝርዝር እያነሳን ስንሄድ አሁን የምንባላባቸውን ጉዳዮች በብሔር ለካስ የምንሞክርባቸው ጉዳዮች በሙሉ እያደመቅንበት የምንሄደው ማለት ነው። እንዳልኳችሁ በአይናችን እያየን የምናወራው ጉዳይ ላይ ነው ያለ ነው። በማስረጃ የምታዩቸው ቪዲዮዎች በሙሉ በብዙ የሚናገሩ በብዙ ብንተነትናቸው የሚነግሩን እውነት ብዙ ነው። አንድ መሪ በኢትዮጵያ የስልጣን ታሪክ ውስጥ ወደዛ ተገፍተው ሲሄዱ የሚያደርጉትን፣ የሚናገሩትን፣ የሚያልሙትን በኋላም ደግሞ መጥተው ካሳኩት ጋር በሙሉ ልናያይዝ እንችላለን። ትልቅ ዳታ ሴንተር የተገነባው አብዛኛው ስራው ደግሞ በራሳችን የሰው ኃይል እቃውን ነው እንጂ ከውጭ የገዛ ነው። ኮንፊግሬሽን፣ ኢንስታሌሽን ሁሉንም ነገር የሰሩት የኛው አይቲ ባለሙያዎች ናቸው ማለት። ኤግዚቢሽን ሴንተር የኤግዚቢሽን ሴንተር ዋነኛ ዓላማው ምንድነው? ሳይንስን ፖፑላራይዝ ማድረግ ነው። በወጣቶች በህፃናት ላይ ሳይንስና ቴክኖሎጂ ፖፑላራይዝ የማድረግ የማስተዋወቅ ስራ የምንሰራበት ነው። እንግዲህ ይሄ ምናልባት እየተባረሩ ያለበት ቀን ነው ብለናል። ምንድነው የዚህ ሚስጥር ብለን ስንፈልግ የምናገኘው እውነት ብዙ ነው። ከውስጡ የምናወጣው ወይ ደግሞ የምናገኘው እውነት ብዙ ነው። ወደ ብዙ እውነታ ያደርሰናል። ብዙ ወደሚተነተኑ ጉዳዮች ይሄዳሉ። ከዛ ሁሉ ግን ዲሞክራት ናቸው ወይ፣ ለተቃዋሚዎች ልባቸው ሰፊ ነው ወይ ለሚሉ መሰል ጉዳዮች ወደዛ እየተሸኙ የሚያነሷቸው እንዳልኳቸው በጠቃቀስኩላችሁ ቪዲዮዎች ውስጥ የሚነሱ አሁናዊ ጉዳዮችን ብቻ ማዘዝኩ እንጂ ወደ ሁሉም ጉዳዮቻችን የሚወስዱን ግን ደግሞ በዛው ልክ ምን ያህል ህልማቸው ኢትዮጵያዊ እንደሆነ ለምሳሌ ስለ መደመር ማንሳታቸው፣ ስለ ወደፊት ትላልቅ ህልሞች ማውራታቸው፣ ከዛ የጀመሯቸው ስራዎች በ2-3 ዓመት ውስጥ ያልቃሉ፣ በሚቀጥለው ወራት ውስጥ ያልቃል። ከዛስ ተሿሚዎቹን የሚያነሱላቸው ነጥቦች ለምሳሌ ይሄን ሁሉ የሰሩት በ10 ወርና ከአንድ ዓመት ባነሰ ጊዜ ውስጥ መሆኑን እየጠቀሱላቸው ግን ጊዜ የላችሁም፣ በአንድ ዓመት ውስጥ ለውጥ ማምጣት አለባችሁ ብለው እየተገፉ ያሉ ሰው፣ እየተባረሩ ያሉ ሰው በዛ ነፃነት፣ በዛ ፈገግታ፣ በዛ ግልጽነት ማውራት ብቻ ሳይሆን ከነበሯቸው ህልሞች ውስጥ አለመዛነፋቸው ኢትዮጵያዊ አፍሪካዊ ህልሞቻቸውን ጭምር ሁሉ በእነኚህ እንኳን በተባረሩባቸው ቀናቶች ብቻ ያሉትን ቃሎቻቸውን እያመጣን ብናደምቀው ይሄ የጠየቅናቸው ስንነሳ የጠየቅናቸው ጉዳዮች በሙሉ የሚመልስልን። እዚህ ጋር ያለው ነገር ምንድን ነው? ቤቱ አሰራሩ እንደዚህ ነበር። ጤና ጥበቃ ማሁን ስትሄዱ ማየት ትችላላችሁ። ያው ኮንዶሚኒየም ነው አሰራሩ። ይሄ ዳታ ሴንተር ያያችሁበት ቤት ይሄ ነበረ አጥሩ። ይሄ ሪሰፕሽን ነው ዳታ ሴንተሩ። ልክ ለሪሰፕሽን ተብሎ በሩ ደግሞ እዚህ ጋር ይቆምና ልክ እንደመጣችሁ ኤሌቬተር ጋር የምትገቡት ሊፍቱ ጋር እሱ እንዳይሆን ነው አንዱ ጭቅጭቅ። ቤቱ ክፍት ይሁን አትዝጉት የሚል ነበር። ብዙም አልሰሙንም። ኤኒዌይ አፍርሰን እንዳያችሁት በጣም ቤስት የሚባል ክላውድ ገንብተናል። አሰራሩ የነበረው ሁኔታ ይሄን ይመስላል ያኔ። አሁን ያለው ይሄ ነው። ይሄ ክላውድ ሲስተም በምንም ስታንዳርድ በተለይ ፓወር፣ ኤሲ፣ ስሞክ ዲቴክሽን፣ ካሜራ ጨምሮ በምንም ስታንዳርድ ዓለም አቀፍ ደረጃ የጠበቀ ነው እና በእኛ ግምገማ በአፍሪካ ፓብሊክ ኦፊስ በመንግስት ኦፊስ በዚህ ደረጃ የገነባ የለም ነው መነሻችን እሱ ነው። ይሄ እንግዲህ የተባረሩ ቀን ነው። ይሄን እያደረጉ ያሉት ይሄ በአግባቡ ከተተነተነ ወደ ብዙ ቦታ የሚወስደን ነው ብቻ ሳይሆን በሹመታቸውም እንዲሁ ሲሾሙ ለምሳሌ ከሚነሱበት ተቋም ሳይንስና ቴክኖሎጂ ሚኒስትር ሆነው ሲሾሙ ከዚህ ከስንብታቸው 1 ዓመት በፊት ሲሾሙ ለምሳሌ በሞስት የተሾሙ ቀን በሚኒስትርነት የሚወጡት ወይ ደግሞ የሚናገሩትን ብንሰማ አሁን የተነሳንበትን ጉዳይ ይበልጥ እያደመቅን የምንሄድበት ለምሳሌ አንዱ አሁን በኦሮሚያ ሳቅ ኢትዮጵያ ለቅሶ ሲባል የተፈለገው ምንድን ነው? ለውጡን ከኦሮሞነት ጋር ማያያዝ፣ ትላልቅ ህልሞችን የኩሽ ህልም እያሉ ከእስከ ባንዳ ድረስ የሚናበቡባቸው ጉዳዮች። ከዛስ የኦህዴድ ለውጥ እየተባለ ዳግሞ ኦህዴድ የሚጠየቀው ለምንድን ነው ስንል አሁንም በማሳያችሁና ማስረጃ ቪዲዮዎች እየመዘዝኩ የምጠቅሰው ለምሳሌ ኦሮሞነት የባልቻ ልጅነት የምለው አለ። ዘራፍን የተሻገሩት ለምሳሌ ዘመናዊ ደመላሽ እያልኩ የማነሳውና ይሄ ለቤተሰብ ኦር ለጎጥ ሳይሆን የሁላችንም ደመላሽ የሆነውን የለውጡን ስር ከመሪውም አልፎ በዛ ስብስብ ውስጥ ያሉትን ሚስጥሮች ጭምር የምናገኝበት የተለያየ የፖለቲካ አመለካከት፣ የተለያየ
ሃይማኖት፣ የተለያየ የእድሜ ደረጃ፣ ጾታም እንዲሁ ሊኖር ይችላል በእኛ መካከል በዚህ ማህበረሰብ መካከል። ይህንን ራዕይ ለማሳካት ግን የሀሳብ ልዩነት አትላርጅ መኖር የለበትም። ለዚህ እንደ ምሳሌ የማነሳው ባልቻ አባነፍሶ ነው። ለምሳሌ የባልቻ ልጅነታቸውን አድማቂ ለምሳሌ የሳይንስና ቴክኖሎጂ ሚኒስቴር ሚኒስትር ሆነው በተሾሙበት ቀን ሲሄዱ ለምሳሌ የተኳቸውን ደሚቱ አምቢሳን ወይዘሮ ደሚቱ ክብርት አምባሳደር ደሚቱ አምቢሳን አንስተው ስለ እሳቸው የሚያነሱት አሁን በቀጣይ ስለምናደርገው ጉዳይ ነው እንድናወራ የምፈልገው፣ ስለ እሳቸው ክፉ አታንሱ፣ በነበሩበት ጊዜ የሰሩትን ሰርተው ሄደዋል ይላሉ። ስለ ወይዘሮ ደሚቱ ምንም አይነት ሐሜት አልፈልግም። የመጣን ሰው ሰማይ የሄደን ሰው ምድር እያስገባችሁ መኖር የለመዳችሁ ሰዎች ካላችሁ አደገኛ ቫይረስ ነው። ሰውየው እያለ ተነጥፈን ሰግደን ስናበቃ ዞር ሲል ደግሞ በጣም ረጋሚ ነው ሰዎች አደገኛ መንፈስ ነው ያለው። ያን አሁን ዛሬ ምትመጡ ምትገስጹ ምታስተምሩ ዛሬ ይሄ ምን ማለት ነው? ተራኮ ነው ልትሉ ትችላላችሁ። በኢትዮጵያ ፖለቲካ ውስጥ አይደለም አሁን እሳቸው የሚመሩበት ዘመን እንኳን በእሳቸው የለውጥ ዘመን እንኳን እዛው ለምሳሌ ቪዲዮን የመመዝበት አዳራሽ ውስጥ እኔው ሁሉ ነገር ለግሰን ያቆምነው ተቋም ለቅቄ ስወጣ በነበረው ግምገማ ላይ የነበረውን ጉዳይ እንኳን ሌላ ጊዜ ላነሳው እችላለሁ። በኢትዮጵያ ፖለቲካ ውስጥ ግን ስለ ሌላው ማውራት በዚህ ልክ ሲሸኙ ከዛ ተሹሞ ሲመጡ ሊኖር የሚችለው አደጋ በሙሉ አስቡ። ስለሳቸው አታንሱ ማለታቸው ብቻ ግን አይደለም። ከዛ ስለ ሌሎች ተቃዋሚዎችም ጭምር የነበራቸው አቋም ይህ ሀገር የጋራ ነው፣ ፖለቲካን ሻይ ቡና ላይ የምናነሳው የምንጫወተው ጉዳይ ይሁን፣ እስከ ምርጫ ድረስ ግን በጋራ የሚያግባባን ስራ አለ። እዚህ ውስጥ ተቃዋሚዎችም ኑሩ ኢህአዴጎችም ኑሩ ሌሎቻችሁም መብታችሁ ነው፣ ይሄ ቤት የሁሉም እንደሆነ ሲናገሩ እዛ በተሾሙበት አጋጣሚ ለምሳሌ በነገራችን ላይ ደረጃዎችም ሌሎች ቦታዎችም ሄደው ሲያወያዩ ሰማያዊ አይደለም የአሊያንስ ሌላኛው ከማርስ ብትመጣ ጉዳይ አይደለም፣ መብታችሁ ነው መቃወም። ግን ኢህአዴግም ተቃዋሚም ሆናችሁ ሀገር መጉዳት ነው አደገኛው፣ ምርጫ እስኪደርስ ድረስ በጋራ እንስራ የሚሉትና አሁን ምርጫ ላይ የምናየው ሽኩቻ የተቃዋሚ ፓርቲ አባል ናችሁ ወይም ደጋፊ ናችሁ፣ መብታችሁ ነው ደጋግሜ ነው ማለት ነው። ግን አደራችሁን ስራ ማጥፋታችሁ የኢህአዴግ ኮፍያ እዚህ መጥቼ ማስፈራራት ነው ማለት ነው። የኢህአዴግ ኮፍያ አርያም ነው ያለው በሁሉም በሰማያዊ ያለው በዛም ያለው የዛሬ 16 ዓመት 17 ዓመት አጋው ላይ ቆሞ ጠላቶቼ ሰንሰለታቸውን ዘርግተው ከዚህ አዲስ አበባ ደርሰዋል። የምመክራችሁ ነገር ኑና አብረን እንስራ፣ ካልሆነ ግን ይላል ማንም አያስቆመኝም። የሀገሪቱ መንግስት አይመስልም እንዲህ ሲፎክር። በዛ ላይ አይወዱትም፣ ነግሳለሁ ብሎ ያወራል፣ ይፈሩታል። ይሄ እንዴት አልተገደለም? እንዴት ቆሞ ሄደ? ምን አፍዟቸው ያልገደሉት ሁሉ ያስብላል እኮ። ከዛ ምን አግኝቶ የሚፎክረው? ይሄ ሁሉ ፉከራ፣ ይሄ ሁሉ ቃል፣ ይሄ ሁሉ ንግግር አንድ በአንድ እውን ሲሆን የእሱ አቅም ብቻ ነው። ምርጫ ሲደርስ ወይ ደግሞ ለውጡ ሲመጣ እሳቸው ሲመጡ እኔ ያልመራሁት ለውጥ ገደል ይግባ፣ እኔ ያልመራሁት ሀገር ትጥፋ የሚሉትና እሳቸው ባይመረጡም መሪ ባይሆኑም ከምርጫ በፊትም ጭምር የሚሰሩትና በስራም በተግባርም በአስተሳሰብም በእሳቤም ጭምር የምናያቸው ማለት ነው። ሰማያዊዎችን ጥብቅና ሲቆሙላቸው መብታችሁ ነው እዚህ መስራት ሲሉ፣ እስከዛ ግን እስከ ምርጫው ግን በጋራ እንስራ ሲሉና ምርጫው እስኪመጣ ተቀምጠው ምንም ሳይሰሩ ለምርጫ ፉክክር ብቻ የሚመጡ ለምርጫ ቅስቀሳ ብቻ የሚመጡ ቢንቀሳቀሱ የሚያሳዩት ነገር የሌላቸው እነሱ ሲሆኑ ከነሱ የከፉት ደግሞ ምርጫ ሲደርስ ወይ ደግሞ ለውጥ ሲመጣ ሀገር ልትቆም ስትል እኛ ካልመራ ነው በሚል ወቅት ጠብቀው እንደዚህ የሴራ ቅስቀሳ ሀገር ማፍረሻ ይዘው የሚወጡትን ጭምር የምናይበት ይህንን አሁን ከሚከሰሱበትና የጉዳዩን ባለቤት ለማየት እንዳልኳችሁ አሁን የተነሳንበትን መድረክ ራሱ ዝም ብለን ወይዘሮ ደሚቱን ያነሳንበት የሳይንስና ቴክኖሎጂ ሚኒስቴር ሚኒስትር ሆነው በተሾሙበት ጊዜ ሄደው ያነሱትን ጉዳይ ለምሳሌ የባልቻን ልጅነት የባልቻን ያነሳሉ። ከዛ ወደ ጎጃም ሄደው እንዲሁ ማሳያ ይመዙና ያኔ ሀገር ለማቆም የተከፈለው ዋጋ ልዩነት ከሀገር እንዴት በታች እንደሆነ ሀገር ላይ አደጋ በመጣ ጊዜ ባልቻ እንደው ላስቀየሟቸው ለጃንሆይ ጭምር ድጋሚ መጥተው ለሀገር ከፍለው የሞቱት የተጎሳቆሉበትን ልክ አንስተው መጋደል ይብቃን የሚሉትን አብይ እዚህ ጋር እናገኛቸዋለን። ባልቻ አባነፍሶ የመጀመሪያው የአድዋ ወረራ ኢትዮጵያ ላይ ሲካሄድ ከፍተኛ ጀብድ ከሰሩ ኢትዮጵያውያን አንዱ ናቸው።
የአፄ ምኒልክ ታማኝ አሽከር ናቸው እና እኚህ ሰው ከወረራ በኋላ ሲዳሞ የሚባል ግዛት እንዲያስተዳድሩ ተሰጥቷቸው በትልቅ ኃላፊነት ብዙ ሰራዊት ያላቸው የተከበሩ ሰው ሆነው ሳለ አፄ ምኒልክ ታመው በኋላም ንግሥተ ነገሥት ዘውዲቱና ራስ ተፈሪ ስልጣኑን ሲረከቡ በራስ ተፈሪና በንግሥተ ነገሥት ዘውዲቱ መካከል ትንሽ ልዩነት ይፈጠራል። የፖለቲካ የፓወር ስትራግል የፓወር ልዩነት። ራስ ተፈሪ የራስ መኮንን ልጅ ናቸው፣ ግን በቀጥታ ከምኒልክ ጋር እንደ ንግሥተ ነገሥት ዘውዲቱ አይተሳሰሩም። ባልቻ ደግሞ የሚኒልክ ታማኝ አሽከር ናቸው። ስለዚህ ንግሥተ ነገሥት ዘውዲቱ መነካት በሕይወት ባይኖርም የጌታዬ መነካት ነው ብሎ ስላመኑ ከሲዳሞ ያላቸውን ጦር አሰልፈው ወደ አዲስ አበባ መጡ። የተፈሪን ኃይል ለማርገብና የንግሥተ ነገሥት ዘውዲቱን ኃይል ደግሞ ከፍ ለማድረግ ማለት ነው። እዚህ ሲደርሱ ተፈሪ ወጣት ነበሩ፣ ብዙ ደጋፊ አፍርተዋል። ቀላል አልነበረም እሳቸውን መምታትና አልተሳካላቸውም። በሺህ የሚቆጠር ሰራዊት አሰልፈው የመጡት ባልቻ ፕሮሰሱ ሰፊ ነው። መጨረሻ ግዞት ይጣላል። እዚህ ወሊሶ ሰው ናቸው፣ አቤቤ የምትባል ቀበሌ ውስጥ የተወለዱ። በግዞት ተፈሪ ያስቀምጧቸው ያ ሁሉ ክብር ያ ሁሉ አጀብ ቀርቶ ብቻቸውን ሲኖሩ ለሁለተኛ ጊዜ ጣሊያን ወረራ ይመጣል። ራስ ተፈሪ ንጉሠ ነገሥት ሆነው ማለት ነው። ሲመጣ እነ ራስ ኃይሉ ከጎጃም በጣም ብዙ ሰዎች በግዞት ተጥለዋል። ያኔ ስመጥር የሆኑ ሰዎች ስልጣናቸውን ፓወራቸውን አጥተው ተጥለዋል። ልክ ጣሊያን ሲመጣ ብዙዎች ግዘተኞች ተፈሪን መበቀያ ጊዜ አገኘን ብለው ስላሰቡ በቀጥታ ከወራሪው ኃይል ጋር ተሰልፈዋል። ለምሳሌ ራስ ኃይሉ ብትወስዱ መልሰው የጎጃም ገዢ ሆኑ። ከግዞት ተነስተው መልሰው የጎጃም ገዢ ሆነው በጎጃም የነበረውን የጸረ አርበኝነት ትግል ካዳከሙ ሰዎች አንዱ እሳቸው ናቸው። በጎጃም ሰፊ አርበኞች ነበሩ፣ በላይን ጨምሮ አንዱ እሳቸው ነበሩ። ባልቻ ግን ከዚህ ጸቤ ከተፈሪ እንጂ ከኢትዮጵያ አይደለም፣ እኔ በቁም እያለው ኢትዮጵያ በጣሊያን አትወረርም ብለው 300 የሚጠጋ ሚሊሻ ይዘው ወደ ጅማ የሚሻገረውን ጣሊያን ከፍተኛ ጉዳት አድርሰው በኋላም ሽምግልና ልከው ለጣሊያን እጅ ይሰጣሉ ብለው እሳቸውን ሊረከቡ የሄዱ ሰላቶችን ማርከው ብዙ ጉዳት ካደረሱ በኋላ እየተዋጉ የሞቱ ጀግና ናቸው። ራስ ኃይሉም ሞተዋል፣ ባልቻም ሞተዋል። ነገር ግን የባልቻ አስተሳሰብና ድርጊት አሁን ከኔ ጋር ከእናንተ ጋር ይኖራል። የፖለቲካ አመለካከት ልዩነት ሲኖረን ከሀገር እድገት ጋር ከአጠቃላይ ከሀገር ጋር የምናስተሳስር ከሆነ የምንጎዳው ልጆቻችንን ይሆናል ማለት ነው። ይሄ ስንመረምረው በነገራችን ላይ ኦሮሞነት ውስጥ የምናገኘው በደንብ እያሰፋ ነው ብንሄድ በኋላ ወደ ስልጣን ከመጡም በኋላ አንዱ እንዳልኳቸው ለምሳሌ ለምንድን ነው ጠባቸው ከአብይ ጋር ብዙዎች የሚጠሏቸው ኦህዴድ የሚሉት ኦፒዲዮ የሚሉት አንደኛ በኋላም እንደማደምቀው የለውጡ ባለቤት መሆኑ ብቻ ሳይሆን የዚህ የዘራፍ የኢትዮጵያ ውስጥ የነበረው በቀል፣ መገዳደል፣ መሳደድ፣ ማሳደድ ላይ ያላቸው አቋም አልመች ማለቱ የኢትዮጵያ ማንነት ስሪታችን እሱ መሆኑን በበቀል በቂም በጣም የወዛን መሆናችን ይህን ለምሳሌ መሪ ከሆኑ በኋላ ለምሳሌ በኢሲ አዳራሽ እንዲሁ መሪ ሆነው ከተቃዋሚዎች ጋር ባደረጉት ክርክር ላይ ወደፊት መጣበታለሁ ማን ነው ምሁሩና ፖለቲከኛው ብለን እስክንገረም ድረስ ከነመራራ ጋር በነበራቸው ውይይት ላይ ብዙ ነጥብ ያነሱት ጠቅላይ ሚኒስትሩ አሁን ላነሳነው ጉዳይ ግን ለምሳሌ ኦዲፒ አድናቂ ነኝ ይላሉ። ምክንያቱም ከኦፒዲ ወደ ኦዲፒ ስሙን ቀይሮ ነበረ። እዛ ላይ የኦዲፒ አድናቂ ነኝ ሲሉ የሚያነሱት ነጥብ የተነሳንበትን ጉዳይ በጣም አድማቂ ነው። ማን ነው ደም አፍሳሹ? ማን ነው ገዳዩ? ማን ነው በዛ የሚያምነው? የማደንቀው ድርጅት ኦዲፒን ነው። እኔ የመራውን ድርጅት ኦዲፒን ለምንድን ነው የማደንቀው? በጣም ያንግ የሚባል ፓርቲ ነው። 30 ዓመት እንኳን አልሞላውም።
6 ሊቀመንበሮች ነበሩት። እኔ የማደንቅበት ምክንያት 6 ቸርማን ስላለው ሳይሆን ከ6ቱ አንዱ በህይወት ከማለፉ ውጪ 5ቱም ዛሬም የድርጅት አባልና አመራር ናቸው። ሌሎቹ ጋር የምናየው አንዱን ካልገፈተርክ ሌላ መሪ አይፈጠርም። ወይ አንዱ መሞት አለበት፣ መገፍተር አለበት። ይህ ሳይሆን ሳንገፈታተር በዛ ፓርቲ ውስጥ በጉባኤ ስልጣን መቀባበል መልመድ ያስፈልጋል። ለምሳሌ ኦዲፒን አድናቂ ነኝ ሲሉ የአንዳቸው ከኦህዴድን ከመሩት በሊቀመንበርነት አንዳቸው በህይወት ከማለፋቸው ውጪ ሁሉም በህይወት መኖራቸውን አንስተው የሚያደንቁበት ይሄም ስሪታቸው ማንነታቸውን አሁን ያነሳነውን ጉዳይ በደንብ የሚያደምቅልን። ለምሳሌ ደግሞ እንዲሁ በተመሳሳይ ወደ ኋላ ሄደን ለምሳሌ ዲሞክራት ናቸው ወይ ስልጣን ይለቃሉ ወይ ብለን ብዙ ጊዜ ጥያቄ ለምናነሳም ጭምር እንዲሁ አሸናፊውን ከምርጫው ጋርም አሁን ከተነሳው ቀውስ ጋርም እያነሳን ብንሄድ ኢትዮጵያ አልጠፋም፣ አልጠፋችም፣ አልጠፋም። ስለዚህ ሌላ ፓርቲ ስትደግፉ ጠንካራ ደረጃዎች ካለ ነገ እኔ እመራዋለሁ፣ አልማዝ ትነሳለች፣ እኔ እመራዋለሁ፣ ግን ጠንክሮ የቆየኝ የሚል ቲንኪንግ ያስፈልጋል። አፍርሶ አይደለም ተቋም ስናፈርስ ምናምን ስናፈርስ ሁል ጊዜ የተጎተትን ቀርቃታ አለ። ይህም ማስተካከል ያስፈልጋል ማለት ነው። ፖለቲካ ሚዛኑን ትንሽ ቀነስ ነው። አስፈላጊ ነው። ፖለቲካ ግን አታክሩት። በምርጫ ጊዜ በመምረጥ ውይይት ሀሳብ በመስጠት አይዲዮሎጂካል ኢሹ ሲነሱ በመከራከር ብሬንስቶርም ማድረግ ይቻላል። የዴሞክራትነታቸውን ልክ ወይ ደግሞ እሳቸው ምናልባት በዚህ በስልጣን ረገድ ያላቸውን እምነት የሚያንጸባርቁበትን ልክ የምናይባቸው ነጥቦች ላይ ሁሉ ይወስደናል። ለምሳሌ የሳይንስና ቴክኖሎጂ ሚኒስትር በሆኑበት ዓመት ላይ ከሽኝታቸው በፊት እንዳልኳቸው 1 ዓመት ሲሾሙ የነበረውን ጊዜ አሁንም ማሳያ ቪዲዮ አምጥተን ብናይ የስልጣን አረዳዳቸው ለምሳሌ እውነት ይለቃሉ ወይ ዴሞክራት ናቸው ወይ ብቸኛ አንድ ስልጣን አንድ ሰው መሪነት ነው የሚታየው ወይ ደግሞ አንድ ብሔር አድርገን ለመፈረጅ የምንሞክረው ነገር በሙሉ እያነሳን ብንሄድ ወደ ብዙ ነጥብ የሚያደርሰን ለምሳሌ የውድድራችን ለምሳሌ የምናደርገው ውድድር ሁሉ ከኢትዮጵያ በታች መሆን እንዳለበት ጥሩ ሀገር እንፈልጋለን፣ እሺ ወይ ለውጥ እንፈልጋለን፣ ጥሩ መንግስት እንፈልጋለን። ያ ግን የሚሆነው ሀገር ሲኖር ነው። ሀገርን የሚኖር ሲሆን መተው አለብን ብለው መሪ ከመሆናቸው በፊት ሚኒስትር እያሉ የሚያነሱት ነጥብ ለእኔ ወደ ብዙ ጉዳይ የሚወስደን መሪ ሲሆኑ በነገራችን ላይ ይህን ጉዳይ ያነሱት ነበር አስታውሳለሁ። አንዳንድ ሰዎች የለውጥ መንገድ ሲያስቡ ያችን የሚወዳት ኢትዮጵያ ኤግዚስት ታድርግ አታድርግ እንኳን አይጨነቁም። በጣም ምርጥ መንግስት እንፈልጋለን፣ አዎ፣ ግን አገር ካለ። ሀብት እንፈልጋለን፣ ግን አገር ካለ። ሀገርን የሚንድ ሲሆን በተወሰነ ደረጃም ቢሆን ቶለሬት ማድረግ ያስፈልጋል። ሀገር ያለ ዲሞክራሲ ምርጫ ምናምን አስፈላጊ ነው፣ ግን እነኚህ ሁሉ ያለ ሀገር አይሆኑም ብለው ሀገር የሚያስቀድሙበትን ልክ እናያለን። እሱ ብቻ አይደለም። አሁን ከምርጫው ጋር ከሚያዘው ፉክክር ጋር ማያይዘን ብናይ ውድድራችን ምንድን ነው ይላሉ። ለምሳሌ ማሸነፍ ብቻ ግብ እንዳልሆነ፣ ማሸነፍ ብቻ የሰው ልጅ እንደማያረካ፣ ለምን ላሸንፍ፣ ገመዱን መበጠስ ብቻ አያረካም፣ ለምን ላሸንፍ ብለን መጠየቅ አለብን ይላሉ። እንግዲህ እንዳልኩት ለምንድነው ከእሳቸው ጋር የሚፎካከሩት ብለን እሳቸውን በተግባር ስናይ ወደፊት የምናነጽረው እንዳለ ሆኖ ግን ለምን አልቲሜትሊ ክሩ መበጠስ ብቻ የሰው ልጅ አያረካም ብለው ለምሳሌ አንድ ሯጭ ምሳሌ እንዲሁም አንስተው ሁለት ሯጮችን ምሳሌ አንዱ ሲወድቅ አልፎት እየሄደ ያለ መልሶ አንስቶ ይዞት አብሮ የገባበትን መንገድ የሚያነሱበት ማንነታቸውን የሚያሳይልኝ። እዚህ ውስጥ ብዙ ጊዜ የሚነሳው የሲያትል ኦሎምፒክ ነው። ሲያትል ኦሎምፒክ ላይ እውነተኛ ታሪክ ነው። ሰዎች የሩጫ ውድድር እያደረጉ ኦሎምፒክ ነው። ብዙ ዞ ከዞሩ በኋላ መጨረሻ አካባቢ 2 ይቀራል እና ሰው እያጨበጨበ አይዞህ እያለ ከሁለት አንደኛው ድንገት ይወድቃል። መጀመሪያ የአንደኛውን ባንዲራ ያዘ፣ ከዛው ግን ይጮሃል፣ ሌላኛውን ከዛው ግን ይጮሃል፣ የኔ ያሸንፍ እያለ ልክ ተፎካካሪው ሲወድቅ ያ ትንሽ ሮጥ እንደማለት ብሎ ቆመ። አሸነፈው። ሰውነት ተመለሰና አነሳው፣ አቀፈው። ቀስ እያለ የተሸክሞት ወክ እያደረጉ ወደ ክሯ ሄዱ፣ ወደ መበጠሻዋ። ቅድም ሚንጫጫው ሰው ተነሳ፣ እንዳለ ጮኸ፣ አለቀሰ። አንዳንዴ ማሸነፍ ብቻ ክሯን መበጠስ ብቻ አልቲሜትሊ ሰው አያረካም። እንኳን ወድቆለት እየሮጠም እንኳን ቢሆን ቀድሞት ማለፍ ሲገባው ሲወድቅ ሲመለስ የሱ ደጋፊ ሳይቀር ተነስቶ አልቅሶ አጨብጭቦ ወድቆ አልቀረም፣ ግን ተጨማሪ ክብር አገኘ።
አንዳንድ ጊዜ ውድድራችን የት ይወስደናል ነገር ማየት አስፈላጊ ነው። ውድድር ብቻ ሳይሆን ውድድሩ ምን ያሳካል የሚል አሁን በንግግር ብቻ ነው ወይ በተግባር እስካላችሁ እንዲህ የመዘዝኩ የማነሳቸው ጉዳዮች በደንብ የሚያደምቁልን ለምሳሌ እዚሁ መድረክ ላይ እንደው ያለፍኩኝ በመዝ እንዲሁ አሁን ለምሳሌ ቀውስ በየአካባቢው ለመፍጠር መሞከር ለምሳሌ የራሳችንን ብሔር በገዳይነት ለማስፈረጅ ወይ ደግሞ ሌሎች ኦሮሞ መምራት አይችልም ኦሮሞ ገዳይ ነው አርሲ ደም ምድር ናት የሚለውን ለማድረግ የምንሄድበት ርቀት ለምሳሌ ህዝብ መሃል ቦምብ መወርወር መግደል ማስገደል ለስልጣኑ ስንል ማለት ነው። እሳቸው ግን ለምሳሌ አሁን የምመዘው ቪዲዮ ዝም ብዬ አይደለም የምመዘው ለምሳሌ ይላሉ መርካቶ ላይ ይኸውላችሁ ሁሌ በአዎንታዊ መንገድ በተሻለው መንገድ በሞራሊ ራይት በሆነው መንገድ መሄድ አለብን የሚሉትን የሚያደምቅ ሌላኛው ጉዳይ መርካቶ ለምሳሌ አንድ ቦምብ ፈነዳ ቀውስ ተፈጠረ ማነው የመጀመሪያው ተጎጂ እናንተ እኮ ናችሁ ባለስልጣኖቹ ሚኒስትሮቹ እኛ ሄሊኮፕተር ይመጣል እንሄዳለን ስለዚህ ሁሌ እንዲህ ያለውን ጉዳይ እንዴት እንደሚጠየፉ አገር ሲወድም ተጎጂ ለምሳሌ መርካቶ ላይ ቦምብ ፈነዳ ስንት ሚኒስትር ሞተ መርካቶ ላይ ማንም እኮ አይሞትም የሚሞተው ሰው ምታቁት ነው ድርቅና ረሃብ ገባ ማን ነው መጀመሪያ የሚጎዳው መንገድ አደጋ ደረሰ ቢባል እኮ እኔ ብሆን ሚኒስትሩ ተገለበጡ ሄሊኮፕተሩ ላይ ይመጣል ከፋም ለማ አገርን መጠበቅ የሀብት ምዝበራን መከላከል የሀብት ውድመትን መከላከል መጀመሪያ ያለበት ከመጀመሪያው ተጠቂ ነው ተጠቂው እንደ ባይተዋር ዝም ብሎ የሚያይ ከሆነ ያው መፍረሱና መውደቁ እንደ ሀገር መክሸፉ መክሰሩ የማይቀር ይሆናል ማለት ነው። ስለዚህ አይመለከተኝም፣ አያገባኝም፣ አይሰራም ሙያችሁ ሆነ ብቻ ሳይሆን ሙያችሁም ባይሆን የልጆቻችሁ ሀገር ነው። ስልጣን የሚፈልግ ሰው እኮ አሁን ባለው ከእሳቸው ጋር ከሚፎካከሩት አንጻር ካየናቸው ሀገር አፍርሶ ሀገር አንድዶ ምን አገባኝ ስልጣኑን እስኪያዝኩ ድረስ ብሎ ያን መንገድ መስበክ ነበር የሚጠበቅበት። ግን ጠቅላይ ሚኒስትሩ እንደምታዩት እንደማይወዷቸው እያወቁ እንግዲህ ከኢንሳን መስርተው ተባረው ስልጣን የሚፈልጉ ያውቃሉ ብለው ከገፏቸው በኋላ በጣም ካራቋቸው በኋላ ተመልሰው ሲመጡ ለሀገር በተግባር የሚሰሩት እንዳለ ሆኖ በቃላቸውም ለምሳሌ ትውልድን ሲሰብኩ መሪዎችን ሲሰሩ እንዲያበቁ ነበር የሚሰሩት። እሱ ብቻ አይደለም ስልጣንን ሪዲፋይን የሚያደርጉባቸው መንገዶች ከዚሁ መድረክ ልንመዝ እንችላለን። ሲሾም ያልበላ እንግዲህ አሁን በይነታችንን አግበስባሽነታችንን ነው የምናደንቀው ብዙ ጊዜ። እሳቸው ስልጣንን ሪዲፋይን ያደርጉባቸው መንገዶች ሁሉ ለምሳሌ ሲሾም ያልሰራ ሲሻር ይቆጨዋል ይላሉ። ሲሾም ያልበላ ሲሻር ይቆጨዋል የሚለውን ሐሳብ ሲሾም ያልሰራ ሲሻር ይቆጨዋል ብለን ቀንና ማታ የምንሮጥ መሆን አለብን። አትጠራጠሩ፣ ሲሾሙ ያልሰሩ ሲወርዱ ይቆጫቸዋል። ሲሾሙ የሚሮጡ ሰዎች ደግሞ ቢያንስ የሚናገሩት የሚጽፉት ካላቸው በዚያው ልክ ይቀንሳል ቁጭት ማለት ነው። በአማርኛ አባባል ሹመት ማለት ሺህ ሞት ማለት ነው። ሺህ ጊዜ መሞት ነው፣ አለመተኛት ነው፣ መሮጥ ነው፣ መትጋት ነው። ሺህ ጊዜ መሞት መሆኑ ገብቶን እንምጣበት። ሺህ ጊዜ መዝረፍ መሆኑን እያሰብን ከመጣን እንዘርፋለን፣ ሳንበላው እንጠፋለን። ያ እንዳይሆን ለሺሞት ተዘጋጅተን መምጣት ጥሩ ነው። ምናልባት እዚህ ጋር ለሁሉም የምነሳበት ጉዳይ ማሳያ ቢሆነኝ አሁን የተጠቃቀስኳቸው ጉዳዮች በሙሉ ማሳያ እንዲሆነኝ ለምሳሌ ስልጣን የሚረዱበትን መንገድ ይበልጥ ካጎላልኝ ብዬ አሁን የተናገሯቸውን ጉዳዮች በራሳቸው በብዛት እያደመቅናቸው የምንሄድ መሆናቸው ለስልጣን ያራቸው ያረዳል። ለምሳሌ እስካላችሁ ስትሾሙ ስሩ፣ አትጨናነቁ፣ ይባረሩ ግድ የሌላቸው ሰው መሆናቸው። በጣም ልመናም ጭምር የማሳስባችሁ የኮንትራት ጊዜ ነው። ማናችንም ብንሆን ያለንበት ወንበር ሸርተት ማለቱ አይቀርም። ሸርተት ሲል የማንቆጭበትን ነገር ሰርተን ማለፍ ያስፈልጋል። አትሰቃዩ፣ በአርቲፊሻል አጀብ አትሰቃዩ። ሂድ አንፈልግም ካላችሁትም ይቀጥላል ዘና እንዳለ ማለት ነው። ሞባይል ቀሙኝ፣ ቤት ቀሙኝ፣ ምናምን ቀሙኝ አይኖርም። ስትኖሩም በነፃነት ስሩ፣ አትስረቁ፣ በየቀኑ ተማሩ። አልፈልጋችሁም የሚል ነገር ከመጣ ምንም ችግር የለውም፣ ብቻ ዓለም ሰፊ ናት። ዘና ብላችሁ ኑሩ። ለምሳሌ እስካሉ ድረስ ጊዜ ድረስ ግን በመናያ ማሳያዎች ሁሉ ያለመታከት የሚሰሩ በሞራሊ ራይት በትክክለኛው መንገድ መሄድ የሚፈልጉ ሀገርን የሚያስቀድሙ ሁሉ ነገር ከሀገር በታች መሆን እንዳለበት ሀገርን የሚጎዳ ሲሆን መተው እንዳለብን ለካንተ የማርስ ሰው ነው እንኳን ፖለቲካ እኔ የምፈልገው ደረጃዎች በሙያ በመከባበር በመተጋገዝ ሀገርን መገንባት ላይ ብቻ ነው።
የፓርቲውን ብቻችን እንነጋገራለን። ለምሳሌ ኢህአዴግ እንዳቀራሽው ኢህአዴግ ነኝ ታውቃለህ። ያንሳውን ካላወቅኩ ብዬ በኢህአዴግ ኮፍያ እዚህ መጥቼ ማስፈራራት ነው ማለት ነው። በኢህአዴግ ኮፍያ አርያም ነው የሚናገሩ መሆናቸው እንደተጠበቀ ሆኖ ግን የስልጣን ፍልስፍናቸውን ለምሳሌ ከስልጣን ይወርዳሉ ብለን ስንልኮ ወይ ደግሞ ስልጣኑ አሁን ምን ያህል ዴሞክራሲያዊ ነው፣ እውነት ከስልጣን መውረድ ይፈልጋሉ ወይ ብለን እስካሁን ያነሳነውን ጉዳይ እንዲሁ አድማቂ ቢሆነንና እንዲሁ ድንበር የሚሻገሩ ናቸው አልኳቸው። ለምሳሌ የእሳቸው ያፈሩት ተተኪ ሆኖ የመጣው ፍስሐ ያንን ፕሬዘንቴሽን ማቅረቡ ብዙ የሚናገር ነው ብያቸዋለሁ እያደመቅነው ስንሄድ። ግን ደግሞ እንዲሁ ለምሳሌ የሳይንስና ቴክኖሎጂ ሚኒስቴር ሆነው ለባዮቴክኖሎጂ ኢንስቲትዩት ማለት ነው እሳቸው እውን እንዲሆን ላደረጉት ተቋም የሚሰጡት ስልጠና መዝጊያ ላይ የሚያነሷትን አጭር ቪዲዮ ባነሳ ለምሳሌ እስካሁን የስልጣን ረዳዳቸውን አሁን የነካናቸውን ጉዳዮች እያጠናከሩልን የሚሄዱ በዚህ ውስጥ ተተኪ ስለሚያፈሩ ስልጣንን ስለሚረዱት ሀገሪቱ ስላለው የተንሰራፋ ሙሰኝነት አንድን ጉዳይ ጨርሶ ከግብ እስከ ማድረስና ሰውነታቸውን፣ መሪነታቸውን፣ ፍልስፍናቸውን የተተኪ ጉዳይ ጭምር የምናይበት የኢትዮጵያ ሊደርሺፕ ከንቱ ውጤት አንዱ መሪዎች ስለሚተካቸው ሰዎች ማስተዋል መቻላቸው። ሁልጊዜም ሲሰሩ እንደማይሞቱ እንደማይጠፉ ስለሚያስቡ እነሱ ሲጠፉ ቫኪዩም ይፈጠራል። በምትሰራው ትናንሽ ስራ ቢሆን አንድ ቀን የሚተካቸው ሰው እያሰባችሁ ሰው የዚህ ሀገር ስርዓት አንዱ ችግር መሪዎች ተተኪ አለማፍራታቸው ነው፣ ስለሚተካቸው ሰዎች አለማሰባቸው ነው ብለው ነው እንግዲህ እዚህ መድረክ ላይ የሚያነሱት። ስለ ተተኪ ያላቸው እምነት እንደሚሞቱ አያስቡም፣ ሟች እንደሆኑ አያስቡም ይላሉ። መሪዎች ስለሚተካቸው ሰዎች ማስተዋል መቻላቸው። ሁልጊዜም ሲሰሩ እንደማይሞቱ እንደማይጠፉ ስለሚያስቡ እነሱ ሲጠፉ ቫኪዩም ይፈጠራል። እንግዲህ ይህን ቪዲዮ ቀጥለዋለሁ። በየመሃሉ የምናነሳውና ቀደም ያነሳዋቸውን ጉዳዮች በሙሉ እያስደገፈልኝ የሚሄድ ብዙ ጉዳይ የምናነሳበት አንደኛ ተተኪ ላይ ያላቸውን እምነት እዚህ ውስጥ በደንብ እናያለን። ይሄ እንዲያው ለአፋቸው የሚሉት ነው ወይ የተተኪ ጉዳይ ብለን ካልን እንዳልኳችሁ ወደ ኢንሳን ቢሄድ ስለ ተተኪ የሚጨነቁበት ልክ ተተኪ ማፍራት እንዳለባቸው እሳቸውን የሚተኳቸው ብዙ ሰዎች እንዳሉ ቆይታቸው እዛ ውስን እንደሚሆን 1 ዓመት 2 ዓመት ምናምን ነው የቆየው፣ ከዛ በላይ አልቆይም፣ የሚተካኝ ሰው ግን አለ ማን ነው የሚለው በጨበጣ ሳይሆን በደንብ ይታወቃል ብለው የሚሉት። ሁለተኛው ሪፕሌስመንት ነው። ሪፕሌስመንት እንግዲህ ቀድመን እንጀምር ነው። ሪፕሌስመንት ስንል ከውስጥም ከውጭም የሚያቆፉ ሰዎች አሉ። ለምሳሌ እኔ 1 ዓመት ተኩል ሴት አድርጌያለሁ እዛ ውስጥ ለመቆየት ከ1 ዓመት ተኩል በኋላ የሚተኩ ሰዎች በጨበጣ አይደለም ይታወቃሉ። ኤክስ ዋይ ዜድ ተብሎ ይታወቃሉ። ይሰሩ ነው ስራቸው ለመተካት። ከ1 ዓመት ተኩል በኋላ ምን ትሆናለህ? በጣም በርካታ ስራ አለ፣ በርካታ ኦፖርቹኒቲ አለ ማለት ሰው እስከ መጨረሻው ጫፍ የሚሄድ መሆኑን አስበው መስራት አለበት። እኛ ዝም ብለን ቦታ ይዘን ተቀምጠን እድሜ ልካችንን የምንቆጥር ከሆነ እድገት አይመጣም። ጠቅላላ እድገት ደግሞ ከሌለ ሀገር አይቀየርም። ሀገር የሚቀየረው ሁሉም ሰው ባለቤት መሆን ሲችል ነው። ባለቤት ደግሞ የሚሆነው ፕሮፐርሊ ሞቲቬት ከተደረገ ነው። ያ እስከ ቁንጮ ወጣሉ ሲያስብ ማለት ነው። ወደ እስቲክ ምን ያወቅኳቸው ተቋም 2006 ላይ ያወቅኳቸው ተቋም ብንሄድ ለምሳሌ ልጆቻቸውን እየጠቀሱ እኔ ባልኖር ይህን ተቋም በብቃት ትመራዋለች ይመራዋል ብለው የሚያነሷቸውን ማሳያዎች የምናነሳበት በተተኪ ጉዳይ ላይ መሪ ሆነውም ሲያነሱ የምንሰማው እኔ ለዘላለም አልኖርም ሀገር ያዩዋቸው ልምዶች አሉ። እሱም ከተደራጀውና ለተተኪዎች ካስረከቡ በኋላ ወደዚህ መጥቻለሁ። እዚህም አሁን ማክሲማም ጥቂት የሚቀረኝ ከእነሱ አስረክቤ ነው የሚሄደው። እዚህ ያለን ደግሞ ኢንተርፕራይዝ የሮድ ኢንተርፕራይዙን እኛን ያደራጀ ነው የሚጠቅመው እሱ ነው። እዚህ ዋናው ስራችን ኢንስቲትዩሽን እንዴት ፎርም ይደረጋል። ኢንስቲትዩሽን ፎርም ሲደረግ አሳይመንት በመውሰድ አይደለም። አሳይመንቱ ማንም ያመንጨው በመግዛት ሀሳቡ ካልተገዛ በስተቀረ በመንገር ብቻ በመስጠት ብቻ ባለቤት አይፈጠርም። እኔ እርግጠኛ ነኝ የምነግራችሁ ካሉ 60 ምናምን ሰዎች ካለማጋነን 20-30ዎቹ እስቲክ አሁን ያለበትን ብቻ ሳይሆን የት እንደሚደርስ የሚያውቁና መምራት የሚችሉ ናቸው። ለምሳሌ እንዳልኳችሁ ወደ ኢሲኤ ለምሳሌ ሄደን የእድል ጉዳይ እንደሆነ ስልጣን ነው ሚኒስትር ሲሆኑ ለምሳሌ ራሱ የእድል ጉዳይ መሆኑን ማናችሁም ከዚህ ልትሆኑ ትችሉ ነበር፣ እድልን ግን በአግባቡ መጠቀም ያስፈልጋል የሚሉት ሰው መሪም ሲሆኑ እንዲሁ በእድል ወይ ደግሞ እድል መሆኑን ስልጣን የሚናገሩ ስልጣን ዘላለማዊ አለመሆኑን ተተኪ ማፍራት እንደሚያስፈልግ በዝቅታ ውስጥ ያሉ ሰዎችም ቢሆኑ ቅድም እንዳነሳሁት ኢንፋይናይት ፖቴንሻል ያላቸው ናቸው። ለምሳሌ ከእናንተ መካከል ካለምንም ጥርጥር ብዙዎቻችሁ ከኔ ቀድማችሁ ወይም ተሽላችሁ የሳይንስና ቴክኖሎጂ ሚኒስትር መሆን ትችላላችሁ። የእድል ጉዳይ እንጂ
ከእናንተ የሚሻል ምንም ነገር ነው የለኝ። ድል መሆኑ ካልገባኝ እንደ ለኔ የተሰጠኝ ልዩ ነገር ከመሰለኝና አቢዩስ ካደረኩት ጥፋት ነው ማለት ነው። ከዛ ይህን ጉዳይ እንግዲህ አሁንም ወደ ካፒታሉ ቪዲዮ ተመልሰን እነኝን ሁሉ በዚህ ቪዲዮ ካስደገፍን የካፒታሉ መነሻችንን አሁንም ስንሄድ ኤግዚስቲንግ ኢመርጂንግ እና ኤግዚት ብለው የሚያነሱት ስቴጅ አለ እዚሁ ቪዲዮ ላይ ምን ብያቸዋለሁ? የመጀመሪያው የላይፍ ፕሪንሲፕል ስቴጆች ኢመርጂንግ፣ ኤግዚስቲንግ እና ኤግዚት ናቸው። የኛ አብዛኛው ችግር እነዚህ መቀላቀል ነው። ቻይልድ አቢዩዝ በኢመርጂንግ ስቴጅ መማር የሚገባቸው እንዲሰሩ ሲደረጉ አድገው ፍሬ ማፍራት ይቸገራሉ። በኤግዚስቲንግ ስቴጅ የሚያግበሰብሱ ኢኪቲ ስቴጅ ሳይደርሱ ለኤግዚት መዘጋጀት ሳይኖርባቸው ሳይሰሩ የሚያግበሰብሱ ኪሳራ ያመጣሉ። እንግዲህ አንድ ሰው ሲሾም ወይ ደግሞ ሲመጣ ስልጣን ላይ ሲቀመጥ የመጀመሪያው ኤግዚስት የሚያደርግበት ስቴጅ አለ። መጣ ስልጣን ላይ መጣ። ከዛ በኋላ ኢመርጂንግ ስቴጅ የሚባል አለ። ለምሳሌ እዛ ኢመርጂንግ ስቴጅ ላይ ማቆየት ያለብን ወረት ለምሳሌ እንደ አንድ ስልጣን እንደ አንድ መሪ እንደ አንድ ባለስልጣን አንድ ራዕይ እንዳለው ሰው ያን ስቴጅ በአግባቡ መጠቀም እንዳለበት፣ ያን ስቴጅ ደግሞ በአግባቡ የማይጠቀሙ ያንን በማግበስበስ የሚያሳልፉ ለምሳሌ በሙስና በምን የሚያሳልፉ ሰዎች በኋላ ጸጸት የሚተርፋቸው መሆኑን ኤግዚት ስቴጅን እያሰቡ መስራት እንዳለባቸው ያነሳሉ። በስቴጅ ሪስፖንሲብሊ ስራውን የማይሰራ በአቋራጭ እውቀትም ሀብትም ማንኛውም ነገር ማግኘት የሚያስብ ሰው ካገኘው በኋላ ፉልፊል ማድረግ አይችልም። ኤግዚት የሚባል ስቴጅ አለ። ከ40 ዓመት በኋላ ሰው ኤግዚት እያደረገ ይሄዳል። የመጨረሻው ኤግዚት ነው። ከ45 ዓመት በኋላ ሰው ፕሪፔር ማድረግ ይጀምራል። ፕሪፔር የሚያደርገው ሪታይር ያደርጋል። የገባ የወለደ እንደሆኑ ልጆቹ አድገው ለትልልቅ ኃላፊነት የሚዘጋጁበት ጊዜ ነው። በዚህ ጊዜ ኢኩዊቲ ማቆየት ኢምፖርታንት ነው። በዛን ጊዜ ከስልጣን ስንሄድ እንዳንቆጭ ምናምን እያሉ ደጋግመው የሚያነሷቸውን ጉዳዮች ወረት ማቆየት ያስፈልጋል ብለው ከ40 ዓመት በኋላ ሰዎች እንዲሁ ወረት ማቆየት እንዳለባቸው፣ ከዛስ በስራቸው የሚቆጠር ጉዳይ እንዳለባቸው፣ ተተኪ ማፍራት እንዳለባቸውና ለእነኛ እየሰሩ መሄድ እንዳለባቸው የሚያነሱት ነጥብ እኔ ለስልጣን ያላቸውን አረዳድ፣ ከዛ በዛ ውስጥ ስለሰሯቸው ተተኪ ያላቸው ወይ የሆነ ስልጣን ሊለቁ ይችላሉ ወይ ብለን ስንል አዎ ይሄ የቋሚ ፍልስፍናቸው ነው። ለምንድን ነው በኋላ ከስልጣን ስንወርድ ተርፈናል፣ ዘላለም አንኖርም፣ ስለ ኤግዚት ስቴጅ ማሰብ አለብን ብለው የሚያነሱን ሰው ይሄን እንዳልኳችሁ በሌሎችም ማሳያዎች የምናየው እነዚህ ለዘላለም አልቆይም 2 ዓመት ነው 3 ዓመት ነው መራው ያሉ ተቋሞችን የሚመሩ ከዛስ ከተባረርኩም በነፃነት ሄዳለሁ ብሎ የሚለው ሰውዬ ከዛስ ስልጣን ሳይኖረውም ለሀገር የሰራው ሰውዬ ከሰሞኑ ያጋረው ፍለጋም እንዳሳየዋችሁ ለምሳሌ እኚህ ሰው ተባረው በአመፁ መንገድ በትግል መንገድ መሄድ ሲገባቸው ነው በሰላማዊ ትግል ነው የምታገለው በውስጥ ትግል ነው ብለው ማመናቸው ከዛስ ለተወለዱበት አካባቢ ሄደው ከምርጫ በፊትም ከምርጫ በኋላም እስከ መሪነታቸው መሪም ሳይሆኑ እየሰሩ የመጡት ሰው ፍልስፍናቸው ልጅ ውስጥ የምናይበት ፕላዝማ ሲተከል ፕላዝማ ልማት ነው ወይ? የሆስፒታል ቦታ ስንረከብ ሆስፒታል ልማት ነው ወይ? አጋሮ አትለማም ምርጫ ነው ሆይ ሆይ ነው ላሉን በሙሉ በጣም እናመሰግናቸዋለን። እና ድሮም ብለን ነበር አይሳካም እኮ ያላችሁ ደግሞ አትሳሳቱ፣ ገና ፀሐይ ብቅ ስትል እንተያያለን ነው። አሁን ተነሱ ከኦሮሚያ ወደ ኦሮሚያ ተባረሩ ብለን ስንል እስኪባረሩ በነበራቸው ጊዜ ውስጥ የሰሯቸውን ስራዎች ብዛት ሁሉ ስናይ ወረት ማቆየት ለውጥ ያስፈልጋል። የት ምን ይለወጥ? አንደኛው መዋቅር፣ ሁለተኛው የሰው ኃይል፣ ሶስተኛው ቴክኖሎጂ፣ አራተኛው አጠቃላይ ትራንስፎርማቲቭ የሆነ አመለካከትና ተግባር እና የስራ አካባቢ። እንግዲህ የኛ ስራ አካባቢ ለእናንተ አይነገርም፣ የነበርንበትን ታውቁታላችሁ። በኋላም የተወሰነ አሳያችኋለሁ። ከዚህ አንጻር የመጀመሪያ ሌላው ስራ ባለፉት 40 ዓመታት ተቋሙ ሎጎ የለውም። አሁን ሳይንስ ሲባል ሰው ጭንቅላት ውስጥ የሚመጣ ነው። በጣም ኢምፖርታንት ነው ሎጎ ለሀገርም ለፓርላማም። ቴክስት ያደርጉልኝ አለቆቼ ማውን አብይ አይሉ ሞስት ብሎ ይልኩልኛል። ገባ ማለት ነው ውስጣቸው። ስለዚህ ያንም ያሰበ ነው በየቦታው ያበዛንበት ምክንያት። እንደምታዩት ፈገግ ብለው የሚሰሩ ፈገግ ብለው የሚሸኙ ከዛስ ተተኪዎቻቸውን እንደምታዩት በአዳራሽ ውስጥ በሚያስጎበኙት ውስጥ ፕሬዘንቴሽን በሚያቀርበው ውስጥ በሁሉም ውስጥ የምናይበት ኢንስፓየር የሚያደርገን የዘመኑ ሳይንቲስት ስለሆነ ለእኛ ፍሎር ተመርጧል። ታች እናቱ ለማሉ ብዙ ሰዎች አሉ። አሁን ኦሮሚያ ላይ የሚሰራ ፍሎር የፕሬዝዳንቶቹን ፎቶ እንደዚህ ለማንሳት እየሞከር ነው። አሁን ገንዘብ ሚኒስቴር እስካሁን የነበሩ ሚኒስትሮች ፎቶ አንዱ ከሚደረደር በየዘመኑ እዚህ ጋር ዶክተር አብርሃም ከዚህ ጊዜ ከተሻለ ደግሞ ትናንሽ
በሱ ጊዜያች መንቶች ካሉ ይቀመጥ ማንም እንደ ከዛ የኦሮሚያውንም ቪዲዮ ስናይ ልክ ስራቸውን በዛው ዕለት ከማኩረፍ ይልቅ ስራቸውን የሚጀምሩበት ይህም ስራ የተጀመረው ደግሞ እዛው ሳይንስ ሚኒስቴር ውስጥ የኦሮሚያ ሰራተኞችን ሰብስበው አከስወያ ዲወርቲጂ ሲዞላክ በኬኛ አብዲ ከሮ እንግዲህ ድንበር በማበጀት የምንታወቅ ሰዎች በመከፋፈል የምንታወቅ እኛ እሳቸው ይሄ ባህሪያችን ደጋግሞ ከማንሳታቸውም አልፎ ግን ድንበር አልፈው የኦሮሚያ የእሳቸው የተመደቡበት ቢሮ ሰራተኞችን እዛ አምጥተው አስጎብኝተው ፍልስፍናቸውን የሚያስረዱበት የእሳቸውም አቅርቦት እንዳልኳችሁ የሳይንስና ቴክኖሎጂ መረጃ ማዕከል ሰራተኛ ኃላፊ ሆነው ሰው እንዲሁም ከሚኒስትሪው ሳይሆን መጥቶ የሚያቀርብበት በሚያቀርባቸው ነጥቦች ውስጥ የምናይበት ድርጌ እስካሁን ያያችሁት የአንድ ዓመት የሳይንስና ቴክኖሎጂ የለውጥ ጉዞ ከጀርባው ምን ፍልስፍናዎችና አመለካከቶችን ተይዞ ነው ይሄ ለውጥ በአጭር ጊዜ ውስጥ የመጣው። እንደምታውቁት በሀገራችን የሳይንስና ቴክኖሎጂ እንቅስቃሴዎችን ለማስተባበር ለመምራት ተቋም ያስፈልጋል ተብሎ በደርግ ጊዜ በኮሚሽን ነው የሳይንስና ቴክኖሎጂ ኮሚሽን ተብሎ ለመጀመሪያ ጊዜ የተቋቋመው። ከዛ ጀምሮ እንግዲህ የ40 ዓመታት የሳይንስና ቴክኖሎጂ ጉዞ በድጋሚ ሳይንስና ቴክኖሎጂ ኮሚሽን ተብሎ በሽግግር መንግስቱ ጊዜ ተቋቁሟል። በ1997 ኤጀንሲ ሆኗል። ከዛን 2001 ሚኒስተር ሆኗል። ይሄ የ40 ዓመት ጉዞ ግን የዛሬ ዓመት ልክ በዚህ ሰዓት አዲስ ካቢኔ ሲቋቋም አዲስ አመራር ወደዚህ ሲመጣ ይሄን የተገመገመው በ40 ዓመት ውስጥ ሀገሪቷ ከሳይንስና ቴክኖሎጂ መጠቀም ያለባትን ማግኘት ያለባትን ነገር አግኝታለች ወይ? ስለዚህ ይሄ ሲገመገም የነበረው ድምዳሜ ምንድነው? ሳይንስና ቴክኖሎጂ የእርምጃ ጉዞ ነው የነበረው። ሀገሪቷም ከዚህ ብዙም የተጠቀመችው ነገር የለም። አብዛኛው ነገራችን ትራዲሽናል እና አግራሪያን ነው የሚል ድምዳሜ ላይ ነው። ስለዚህ ከዛ በኋላ የነበረን ሞቶ ምንድነው? ከእርምጃ ወደ ሩጫ ተብሎ 2008 ላይ ሩጫ የጀመርነው የዛሬ 1 ዓመት ነው። ከዛስ እዚህ ሀገር ላይ ለትንሽ የስልጣን በምንጋደልበት አሁን ብዙዎቹ ከሽግግር መንግስት ምናምን ወደሚል ለቅሶ የገቡት ለምሳሌ እኔ ካልመራኋት ትፍረስ የሚሉት እንዳሉ ሆነው ኦሮሞ መምራት አይችልም የሚል እንዳለ ሆኖ የኦሮሞ ቤተ መንግስት አይገባም የሚሉት እንዳሉ ሆነው ስልጣን ስጡን፣ አንድ ሚኒስትሪያል ፖዚሽን ስጡን፣ የሆነ ቢሮ ስጡን፣ ለእንትና የሆነ ቢሮ ይሰጠው የሚል መሆኑን አስምሩበት። እኚህ ሰው ስልጣን ከዚህ ተገፍተው ሲሄዱ የሚያሳዩት ፈገግታ፣ የሚያደርጉት ተግባር፣ የሚሰሩት ስራ፣ ከአንደበታቸው የሚወጣው የገዘፈ ራዕይ ይህን ወደኋላም ወደፊትም እየመጣን ስናየው ለስልጣን ያላቸው አረዳድ ባልመራትም ባልበላውም የማይጭራው ሰውዬ ካልበላኋት ደግሞ ጭሬ ልደር የሚሉትን ሰዎች የምናነጽርበትና እሱን እያደመቅን የምንሄድበት ብዙ ማሳያዎችን ብንመዝ አሁን የተነሳውበትን ጉዳይ የምናደምቅበት ለምሳሌ በኦሮሞነት ልንከስ የምንሞክር ኦሮሞን ለማጠልሸት የምንሄድ ኦሮሞነት ሲታሰብ ገዳይነት፣ አርሲ ሲታሰብ ደም እንዲታሰብ የምናስብ ሰዎች ራሱ ስልጣንን ለነሱ አይገባም ስንል ይሄ ራሱ ስልጣን ከኦሮሞነት ለምሳሌ እዛው ወደ በሻሻ ወደ አጋሮ በሄድኩበት ወቅት ከአንድ አባገዳ ጋር በነበረኝ ቆይታ እንዲሁ የገዳን ስርዓት አንስተው የስልጣን ተርም እንዳለው ቅድም ለምሳሌ እሳቸው በሳይንስ እንዳነሱት ከ40 ዓመት በኋላ ኤግዚት ማድረግ አለ እንደሚሉት ሁሉ ያ እነኛ አባገዳ የወጣት መሪ ላይ ያላቸው አቋም ገዳ በዛ ረገድ ያለውን አቋም የሚናገሩበት በገዳ ህግ አንድ አባገዳ ማለት ልክ በ40 ዓመቱ ነው ገዳ ላይ የሚወጣ። በ49 ዓመት ያበቃል። በስልጣን በተተኪ ረገድ ደም መቃባት የማይፈልጉት ሰው ስልጣን ላይ ከመጡ በኋላም ደጋግሞ ሲናገሩ እንደሰማችሁት ደም መቃባት አንፈልግም፣ እዛው ለፓርቲዎቻቸው ሰው መሪ ከሆኑ በኋላም ጭምር እዚህ ውስጥ እኔን የሚተካኝ ብዙ ሰው አለ ብለው በነፃነት ለዛ እንዲዘጋጁ በግልጽ በድፍረት የሚናገሩበት አይተኬ ነኝ ብለህ ካሰብክ የሞራል መሸርሸር አለ ማለት ነው። ሰው ነኝ፣ ተሰባሪ ነኝ፣ ጀምራለሁ፣ የሆነ እጓዛለሁ፣ ሌላ ሰው ይቀጥላል ብለህ ካላሰብክ በስተቀር በጭንቅላትህ የሞራል መሸርሸር ያጋጥማል። እነኚህ ጉዳዮች እያደመቅናቸው የምንሄዳቸው መሆናቸው እንደተጠበቀ ሆኖ እንዳልኳችሁ የፓርላማ ቋሚ ኮሚቴው ሲመጣ የአባዱላ ጋዛ ሲጎበኙ ከዛ በኋላ ከዛ አዲስ ለተቋቋመው ካቢኔ ሁሉ በሚያቀርቡት ውስጥ ለስልጣን ያላቸው አረዳድ ከአንደበታቸው የሚወጣውን ስድመዝ እየደመቀ የሚሄድ እኛም ኦሮሚያ ሳቅ ሳይንስ ለቅሶ ያልነው ያው እንደ ፌዴራል እሳቸውም
ዋይ ፌዴራል ይላሉ እንዳያችሁት። የፌዴራል መንግስት ባይ ባይ። እነኚህ ጉዳይ ስናደምቃቸው እኔ ብቻ ሳልሆን የቋሚ ኮሚቴ ሰብሳቢ አቶ ጌታቸው ነፍሳቸውን ይማርና የፓርላማን የቋሚ ኮሚቴ የነበሩት እኛ ብዙ ቀረብን ብለው ፌዴራሉ መንግስት ያው በኢትዮጵያ መሰልኩት እሱን ነው ቀረብን እንዳሉት እኛ ገና ስንመጣ ጀምረን ከቤተ መንግስት ከፓርላማ ስንመጣ ጀምረን ከዚህ በፊት ይህን ግቢ እናውቀዋለን። ቤት ገብተን ቤት እንደምንወጣ ግራ ያጋባ ነበረ እና ከመጀመሪያው ጀምረን ነው እኛ ኢምፕረስድ ሆነን የመጣ ነው። ምክንያቱም አመላካቾቹ ለማንም ሰው ግልጽ በሆነ መልኩ ቤት ገብቶ ቤት እንደሚገባ የሚያመላክት ነገር በግልጽ ያየንበት ሁኔታ ነው ያለው እና መታደስ ከዚያ ነው የጀመረው። ከመንገድ ነው ከግቢ ውስጥ ሳይሆን ከመንገድ ነው የጀመረው። እዚህ መጠን ያየነውን ዛሬ በተናገረን የምንገልጸው አይመስለኝም። በጣም ብዙ ነገር አይተናል። ብዙ ለውጦች በተጨባጭ ማለት ነው። ሰው አስተሳሰቡ ከተቀየረ ብዙ ነገር ኤግዚስቲንግ ያለውን ነገር መቀየር እንደሚችል አይተናል። ይሄን ያው እኛ በዚሁ አጋጣሚ አንተንም እየሸኘን ስለሆነ ነው እንግዲህ እኛ ጠርተን ቆይ አስጨረሰኝ እንጂ እንዴ አሁን ፌዴራል ሄዶ ክልሎችን ማዘዝ አይችልም። ክልሎችን እና ብለን መገምገም አንችልም። አሁን ከኛ እጅ ይወጣሃል። እኛ ኦሮሚያን ክልል እንደ ክልል ሲጠናከር ነው እንደ ሀገር የሚጠናከር ክልሎች ሲጠናከሩ ነው። ግን ደግሞ ለኛ ቀርተብናል፣ ለሳይንስና ቴክኖሎጂም ቀርተህበታል። ቋሚ ኮሚቴ ሰብሳቢም አቶ ጌታቸው እንደሚሉት ቀራችሁብን ብለው እንደሚሉት ለምንድነው የሳይንስና ቴክኖሎጂያችንን ብስራት ወይ ደግሞ በዛች አጭር ጊዜ ውስጥ ያስመዘገቡት ያ ሁሉ ስርዓት ያ ሁሉ ስራ ያ ሁሉ በረከት የሰጡ ሰው መሆናቸው እንደ መሪም እንደ አባትም እንደ በብዙ ነገር የሚናፈቁ በተግባራቸውም የሚወደዱ ሰው ስለሆኑ ለዝም ብሎ ለከንቱ ውዳሴ ሳይሆን በማንነት ሳንገጥምም በማንነት ሳንገናኝም ከማንነት ተሻግረው እንዳልኳችሁ በሰበሰቧቸው ሰዎች ባፈሯቸው ተተኪዎች በሳሏቸው ስዕሎች በራእዮቻቸው ባሳኳቸው ጉዳዮች ወደዛ እየሄዱ በሚያወሯቸው ጉዳዮች በሙሉ የምናየው ስዕሎቻችን የቦታ ያስቀመጥናቸው ሁሉም መልእክት አላቸው። የተቀመጠ ስዕል የለም። ታች እንዳያችሁት ዋናው ሀብት ኢትዮጵያ ውስጥ ሰው ነው። የከሰረውን ሀብት ሰው ነው። ዋጋ ያጣው ሀብት እሱ ነው። ያለውን እሱ ብቻ ነው። እንዴት ነው እንደዛ የሆነው? ሰው ስለሆነ ብቻ የዚህ ሁሉ ነገር ፈጣሪ መሆን አይችልም። ሰውየው ላይ ኢንቨስትመንት ያስፈልጋል። ቀና አስተሳሰብ እንዲኖረው፣ ለመማር ዝግጁ እንዲሆን፣ ሀገሩን እንዲወድ፣ የእምነት እንዲጠየቅ፣ ጠዋት ማታ እንዲፈጋ እንዲለፋ ማድረግ ያስፈልጋል። ዝም ብሎ አካዳሚክ ስኪል ብቻ አይደለም፣ ልብም ይፈልጋል ነገር። ያን ከፈጠርን በኋላ ይሄ ሰው እንደ ማንኛውም ሰው እነዚህን ቴክኖሎጂዎች መፍጠር ይችላል። የሳይንስና ቴክኖሎጂያችን ለቅሶ የታበሰው እንግዲህ ይሄ በዚህ ለውጥ ነው በምንከሰውና በገዳይነት በደም አፍሳሽነት በደም ልንመስለው የምንፈልገው ከዛ በብዙ የራቀ ይሄ ማንነታቸው ደግሞ በመሪ ውስጥ ያለ ብቻ ሳይሆን ስንፈልገው በፍለጋችን ውስጥም እንዳገኘ ነው። ኦዲፒ ቅድም ስጠቃቅሰው እንደነበረው በጉዞዬ ላይም ሳነሳው እንደምታዩት በአጋሮ ጅማ ጉዞዬ ላይ ቀድሞ ስራቸውን መጀመራቸው ከዛ አልፎ አምባዎቹን እንከተላለን። ያበቃቸው ልጆች ለምሳሌ የአብዩ አምባ ፍሬዎች በቃ መሰረቱ ጥልቅ እንዳለው ብቻውን አንድ ሰው ብቻውን ነው ምናምን እንላለን። እሱ ያኔ ተናግሮት የሰራቸው በኢትዮጵያ ላይ የተከበራቸው አጋር ላይ ሰራዋለሁ ብሎ ያለውን አሁን የመጣው ከንቲባ የጨረሰበት መንገድ የከንቲባውና የሱ ግንኙነት ወደ ኋላ ስትሄዱ እዚህ ቁጭ ብለን ቪዲዮ ብንከፍት አጋር ላይ ለምሳሌ መሰረት ድንጋይ ሲጣል አባዱላ፣ አስቴር ማሞ፣ ሙክታር ከድር ምናምን ታገኛላችሁ። ስለዚህ እኚህ ሰዎች ስራቸውን ቀድሞ ጀምረዋል ማለት ነው። ፖለቲካ ብናረጋት እቺ ነገር አሁን ለምሳሌ ከኦሮሚያ ለኢትዮጵያ መጀመሪያ ካጋር ሆናል እና አባዱላ በቃ አብይን አሪያ አድርገናል አጋሩን አሪያ አድርገናል አሉ። ስለዚህ የልጅ ቀድሞ እዛ ሰርጾ የገባው ራሱ መች ነው 16 17 ዓመት በፊት ነው ማለት ነው። ስለዚህ ኦህዴድ ለውጡን ሲመራ ለውጡን ሲወስድ እድል ስላገኘ አይደለም እንዳይመስላችሁ። እዚሁ አጋሩ ላይ ያለ ቪዲዮ እያየን ትረነግጣላችሁ። አዲሱ ትውልድ ሀሳብ ነው ሜዳው። በዛ የለውጥ ሽኩቻ ኦህዴድ ውስጥ ራሱ እያለ እንዳልኳችሁ አጋሩም ስንሄድ የሆነ ፕሮጀክት ሲመረቅ በየቦታው አስቴር ማሞንም ሙክታር ከድርንም ምናምን የምናይበት ሁሉም የሚታዩበት አባሩላ ሁሉ ቦታ ላይ የሚታዩበት እነ ዶክተር ሙላቱ ፕሬዚዳንት የሆኑት የሚታዩበት ከዛ ይሄን ወደ እስቲክን ባመጣላችሁ ነው የነበርኩበት ተቋም እነ ኦቦ ሽመልስም እነ ደግፌ ቡላም እነ ብርቱካንም ብዙዎቹ ብቻ ኦዲፒ ውስጥ የነበሩ ሰዎች
ቼናቸው ያልተቋረጠበት ያ የቀጠለበት ጉዳይ ከዛ እንዳልኳችሁ ይሄ ቴክኖክራቶቹ ብዬ በስፋት ሳነሳ ወደፊት የምናያለን። ኢንሳ ውስጥም እንደዚሁ ይሄ አሁን ለውጡ ላይ አንኳር ሆኖ ለምሳሌ በኦሮሞ ልንከሳቸው የምንፈልጋቸው ሰዎች ለውጡን እንዴት እየመሩ እንዳለና ያ ስር እንዴት ቀድሞ እንደተጀመረ ያ ስራ ደግሞ ግራንድ የሆነና ኢትዮጵያን የሚወክለው ደግሞ እዛ ውስጥ ኢትዮጵያን የምናይበት ኢትዮጵያን ለመታደግ የተሰሩ ስራዎችን የምናይበት የመጨረሻው ሳቅ ብዬ የማነሳው ጉዳይ ለምሳሌ በሞስት የመጨረሻው ቀን ለቋሚ ኮሚቴው ሲያስጎበኙ አቅርቦቱ ላይ ብያቸዋለሁ። ለምሳሌ ፍስሐ አቅርቦቱን ጨርሶ እሳቸው በኦሮምኛ ሊያወሩ መድረኩን ሲረከቡ ዋይ ፌዴራል ብለው የሚያነሱት አለ። ግን ይሄን ሲያወሩ እየሳቁ ለሁሉም ሲያቀርቡ እየሳቁ ተገፍተው ባልኳቸው ቪዲዮ ማሳያዎች ውስጥ ሁሉ ጭውውቱና ፈገግታው መሳቁ ሁሉ እንዳለ ሆኖ ግን መመርመር ያለበት እሱ ነው ብዬ አስባለሁ። ወይ ደግሞ ሊጎበኙ ለመጡ ለራሳቸው የኦሮሚያ ቢሮ ሰራተኞች ቅድም እንዳልኳችሁ አቅርቦቱን ሲጀምሩ እሳቸው ተቀብለው መድረኩን ፌዴራል ዋይ ብለው እንግዲህ በሳቅ በስላቅ ሲያወሩ ደግሞ ፈገግ ብለው በሳቅ አጭረው ሲጀምሩ እናያቸዋለን። ታዲያ ልብ ማድረግ ያለብን ይህንን ነው። እየሳቁ ነው ይህን የሚሉት። ሚስጥሩንም እዚህ ውስጥ ነው እንግዲህ የምፈልገው በተለይ እኔ የምፈልገው እዚህ ውስጥ ነው። ኦሮሞውን አብይ የምሩን እየሳቀ ወደ ኦሮሚያ በመሄዱ ያተረፍነው ወይ ደግሞ ዛሬም እንደ ሀገር ያተረፍነው ጉዳይ እዛ ውስጥ ነው። ለምን ኦህዴድን ብለን ስንጠይቅ ለምሳሌ ለዚህም ጥያቄም ለጠላት መናበቢያ መልሱን የምናገኘው ከዚህ ውስጥ ነው። ይህ ሳቅ ሚስጥሩ ብዙ ነው እንዳልኳችሁ የመጡበት መንገድ ብዬ በአጋሮ ጉዞ ላይ እንደማነሳው የመጡበት መንገድ ቀላል ይመስላሉ። ፈገግታቸውን ስናይ የሳቅ ዋጋ ቀላል ይመስለናል። ግን ወደ ቀለል ያሉ ከባዶች ቀላል ይመስላል። ስለዚህ እኔም ብሎ ጸሐፊ እኔም ብሎ አብይ ጸሐፊ እየሳቀ ነው እንኳን ሲሰራ ሲዋገላ ሜዳ ሲሄድ እየሳቀ ነው። የምርም አዎንታዊነትን የሚያስቡት ይሄ ደግሞ በአብይ ስም በለውጥ ውስጥም በምንከሰው የኦሮሞ ማንነት ውስጥም ለምሳሌ ልትከሱ ትሞክራላችሁ። እኔንም የአርሲውንም ተወላጅ ፍሳን ሆን ብዬ መዘዝኩት። እኔ የአርሲውን ተወላጅ የማያድርግ የራሴን ያመጣሁት እንዳልኳችሁ በመቃጠል በምናምን ጉዳይ ከሆነ አዎ በደል ደርሶብናል። የእሳቸው የመሩት የነበሩበት ኦህዴድ ፓርቲ አዎ ቤተሰቦቼን በብዙ ከሀብት ማማ ፈጥፍጧቸዋል። አሁንም በቅርቡም እንዲሁ በሀጫሉ ሀሳቡ ሀጫሉ መንጠቃቸው ሳያንስ እንዲሁ ከተማዬን አቃጥለዋታል። አዎ አሁን አጥንት ቆጥረው ስለገባን እንጂ የግድ ማንነት ቢባል ከዛ ውጭ ማንነት የለኝም። እዛ ነው ተወልጄ ትብት የተቀበረው። እሱን የተቃጠለበት ምሬት የምናይበት ግን ይሄ የኦሮሞ ስሪት ስለሆነ ነው ወይ እና አብይ የሚፈልጉት ስለሆነ ነው ወይ ብለን ስንል እንዳልኳችሁ በኦሮሞ ስሪት ውስጥ ጭምር የምናገኘው ይሄ በጉማም በሴራም በምንም ብንሄድ በገዳ ስርዓት ውስጥ ብንሄድ ችግሮችን የሚፈቱባቸው መንገዶች አንዴ ይቅር ሲሉት ከጥግ ይቅር የሚሉበት መንገድ እንዳልኳችሁ የባልቻ ልጆች ብዬ በፍለጋ ውስጥ ስመጣ ከዛ ሁሉም ሊቀመንበሮች የስርዓቱ ሊቀመንበሮች ሳይገዳደሉ መምጣታቸው ኢትዮጵያ ውስጥ ዘራፍ እያሉ እየተበላሉ እየተገዳደሉ በሚኖርበት ሀገር ውስጥ እየተጋደሉ አለመምጣታቸው መሆኑ የሚያናዳቸው ብዙዎቹን ገዳይ አለመሆናቸው ኖ በዲሞክራሲያዊ ስርዓት እንሄዳለን ተከባብረን እንሄዳለን የሚለው መንገድ የሚያናዳቸው ይሄ ፓርቲና ስርዓቱ ደግሞ የመጣበት መንገድ ልንፈርጀው የሚሞክረው የኦሮሞ ህዝብም የተገነባበት መንገድ ይሄ ነው። ስለዚህ ለምን ይፈሯችኋል ብለን ስንል እንዳልኳችሁ አንዱ ማሳያ ነው ይሄ። ሌላኛው ደግሞ በስፋት የሚሄድበት ቴክኖክራቶች ስለሆኑ ቴክኖክራቶቹን ስለሚፈሯቸው ስትራቴጂስት ነን ባዮችና ቴክኖክራቶቹ የተፋለሙበት ስለሆነ መለስን ሲያጠኑ ኖረው ለውጥ እንይዛለን ብለው ያሰቡና እነሱን ተሻግረው ቴክኖክራት ሆነው የጠበቋቸው ሰዎች ልዩነቱን የሚያደምቀው የተሸናፊዎቹንም አወዳደቅ የሚያከፋው ልዩነቱም መራራ ሐቁም የሚገኘው እዚህ ጋር ነው። እነመለስን እያጠኑ ለመጣሉም እንግዲህ ስትራቴጂስትነት ላይ ቆሞ ሲመጻደቁ እና አብይ ተሻግረው ቴክኖክራት ሆነው ርቀው የጠበቋቸው ማለት ነው። እንዳልኳችሁ ራሱን ችሎ በስፋት የሚሄድበት ጉዳይ ነው ይሄ። አሁን ለውጡ ውስጥ ዝም ብለው ድንገት የበቀሉ የሚመስለን ተቋማት እየመሩ ያሉ ለኢትዮጵያም ተረፈ ብለን የምንለው ይሄ እንዳልኳችሁ በአባዱላ ቪዲዮ ውስጥም ሳይ ለምሳሌ ወደ ቴክኖሎጂም ወደ ቁጭትም ወደ ልማትም ይወስዳል። በስለው ያስቀመጡት ጉዳይ ነው። በጋራ የሚያወሩት የሚግባቡበት ጉዳይ ነው። የዛሬ 60 ዓመት ይሄ ሁሉ የምታየው 60 ዓመት ባይዘው የዛሬ 60 ዓመት ልዩ ዘር የሚል ጉዳይ የቀለም መለያየት የተቀሰቀሰ ጥላቻ የሚባል ኢትዮጵያ ውስጥ የመንደር ወሬ ሳይሆን የኢሊት ሀሳብ ነበር ተጽፎ ወጥቷል በጋዜጣ። 60 ዓመት ሙሉ አጀንዳውን ሳይመለስ ቆይቶ ዛሬ ይባላል። ለምን በየዘመኑ የመመለስ ባህል የለም። እዚህ ጋር ብታየው ጉድ ገቨርናንስ የሚባለው አሁን ትክክለኛ አቀራረብ የዛሬ 60 ዓመት ነበር። ግን ጉድ ገቨርናንስ ሚኒስትር ጋር ታክሲ ሹፌር ጋር ችግር የለም፣ ሐኪም ጋር ችግር የለም፣ ካፌ ችግር የለም። ለምን የሶሳይቲ ባህል መሆን አልቻለም?
እንዳልኳቸው አብይንም ቀለል አድርገን እንደምናየው አባዱላንም በጣም ሳቂታ ፈገግታ የሚያጭሩ ሰው ስለሆኑ ቀለል አድርገን እንደምናያቸው እነ ሽሜንም ሌሎቹንም በዛ ልክ እንደምናያቸው እውነታው ግን እዚህ ሳቃቸው ውስጥ ነው። ቅንነቱም ፖዚቲቪቲውም ያለው አሁን ልንፈርጅ የሚሞክረው የኦሮሞን ህዝብ ልናጠለሽ የምንሞክረውን የኦሮሞ ህዝብ ምን ያህል እንደማናቀውና የኦሮሞ ትክክለኛ መገለጫም እሱ አለመሆኑን ጭምር የምናይበት አዎንታዊ የሆነውን ወይ ደግሞ በስርዓት ውስጥም በሴራ ውስጥም ይሄ ይቅር የማለት የምር ለምሳሌ ሲታረቁ የምር ይቅር የማለት እኛ ሀገር ውስጥ ደም መመላለስ መበቃቀል በለመድንበት ውስጥ በስርዓት ውስጥም ግጭት ሲፈጠር የምር የሚፈቱበት ስርዓት አላቸው። ቢያንስ በገዳ ስርዓት በአባት 7 አያት በእናት 5 አያት ያላስቆጠረ ገዳይ ግላ አይቀመጥም። ምክንያቱም ራቅ ካለ ቦታ ላይ ሰውን ገሎ አባቱ መጥቶ እዚህ ሀገር ላይ አግኝቶ ከሆነ በእጃቸው ላይ ደም አለ፣ የማስተዳደር ችሎታቸው አይረጋም ይላል። ግድያም በዚህ አይነት ያቆማል። ከተጋደለ የገደለ ሰው ራሱን አጋልጦ ሰጥቶ ጉማ በቁርአን ይፈቅድልናል። እኛ ሙስሊም ነን፣ ዲያተል ሙስሊሚና ይላል። ጉማ ይከፈላል። እዛ ቤተሰብ ጉማ ይከፈላል። ከህፃኖች ላይ ሙቶ ከሆነ ይሄ አባታቸው ደም ተከፍሎ ልጆቹ ተጠብቆ ንብረት አፍርቶበት ራሳቸውን የሚያኖሩ የሚያሳድጉበት ማለት ነው። ይሄ ጉማ የሚከፈለው ጉማ ያስከፍላል። ኢትዮጵያ ውስጥ እሳቸው አብይ አህመድ ደጋግመው አሸነፉት ብዬ የምለው የሚገለጹበት ያሸነፉት ብዬ ስል ምርጫውን ብቻ አይደለም፣ ኢጓቸውን፣ ትዕቢታቸውን፣ እብሪቴ እንደ ሀገር ለምሳሌ አሁን ቅናት፣ ቂም፣ በቀል፣ መጠላለፍ የምንለው ራስን ማሸነፍ የምንለው የለም። ለምሳሌ አብይ አህመድ ወደፊት በደንብ ሄድበታለሁ። አንዱ ትልቁ ድላቸውና ስኬታቸው ያሳኩት ሌሎች ማድረግ ያልቻሉት ራሳቸውን ማሸነፋቸው ነው። ዴሞክራቱን አብይ ስናይ ስልጣን ይለቃሉ ወይ ትክክለኛ ማንነታቸው ላይ ስንሄድ የሚገርም ልዩነት ከተቀናቃኞቻቸው እኔ ካልበላሁት ከሚሉት ጋር የምናየው ራስን ማሸነፍ። እኛ ለመንቃት ምን ያስቸግረናል? ራስን ማሸነፍ ብቻ የሚቀረን። ኢትዮጵያውያን ራሳቸውን ማሸነፍ፣ ኢጓቸውን መግዛት፣ የጥላቻ ኢነርጂያቸውን መቀነስ፣ በመደመር ማመን፣ በመተጋገዝ ማመን፣ ምርጥ አገር እንዳላቸው ማሰብ ከቻሉ እንኳን ኮሪያ ሌላ መብለጥ ይቻላል። ምንም ጥርጥር የለውም። ግን ምርጥ አገር ነው ያለን፣ ምንም ጥርጥር የለውም። ምርጥ ህዝብ ነው ያለን። ህዝቡ ግን እንደምታዩት መጀመሪያ ሲጀምር እንትናና እንትና ይላል። በዛ ያበቃም ትንሽ ቆይና ጎረቤት ይላል። ቤት ሲገባ ታላቅ ታናሽ ይላል። ለመከፋፈል ስም ሲያወጣ የሚኖር ህዝብ ነው። ኢትዮጵያ ደግሞ ያልቻልነው ይሄንን ነው። ልክ ሲወጣ አይደል መሪ እንዲሆን ትፈልግና የሆነ ሰው ሲወጣ መኮርኮም አይደል የሆነ ሰው እንዲያልፍለት ትፈልግና ካልቸራችሁን እስከ ሀብታም እንዲሆን ትፈልግና ጎበዝ እንዲሆን ትፈልግና ሲወጣ መጎተት፣ ቅናት፣ ቂም፣ በቀል የምንላቸው ጉዳዮች ቀላል ይመስላሉ። እዚህ ግን አንዱ የጅማነት አሁን አብይነትን ወደ ጅማነት ስንወስደው ልክ እንዳያችሁት ስለ አካባቢያቸው ያላቸው እውቀት፣ ስለ አካባቢያቸው ሀብት ያላቸው መረዳት፣ ገበሬውም፣ ምሁሩም፣ ኳስ ተጫዋቹም፣ አስተማሪውም ስለ ቡናቸው ላይ የሚያወሩት አንድ አይነት ነገር፣ ስለ ማህቡባ ቢሌሌ የሚያወሩት አንድ አይነት ነገር፣ ስለ አባ ጅፋር የሚያወሩት አንድ አይነት ነገር። አርሲ ውስጥ ከምታስቡት ቁጥር በላይ የማወራው ስለማውቀው ጉዳይ ነው። እኔ ያደኩበት አርሲ አካባቢ ብትሄዱ ብዙ የገጠር አካባቢዎች ላይ አማርኛ እንኳን መናገር የማይችሉ በርካታ የአማራ ተወላጆች አሉ። ይሄ በሁሉም አካባቢ ሲበተን የሚሰራ ነው። እነኚህ ሰዎች እኛም ጭምር የኖር ነው። ቤተሰቦቻችንም አሁን የሚኖሩት ሽመልስ አብዲሳ ወይ ደግሞ አብይ አህመድ መከላከያ ስለጠበቃቸው ብቻ አይደለም፣ ያ ህዝብ መጠበቅ ስለሚችል ነው። እረፉ፣ አታውቁትም። እልም ያለ ገጠር ውስጥ መብራት፣ መሰረተ ልማት የሌለበት ውስጥ ተዋልደው አንድና ያው ሆነው ይኖራሉ። አንዳንዶቹ የሚናገሩት ቋንቋ ጭምር ጠፍቶባቸው፣ እንዲሁም ግጭትም ሲኖር እየተጋጩ ዝም ብለው ለምሳሌ በመሬትም በምንም የተጋጩ እዛው የራሳቸው ምድር አድርገው የሚኖርበት። እንዲህ ያለው ጉዳይ ለምን እንደሚፈለገው እንደ እውነታው አለ የለም ሳይሆን የሚፈለገው ለምን መሰላችሁ? አርሲን የደም ምድር አድርጎ ያ ኦሮሚያ እንዳለ ነው መፈረጅ የሚፈለገው። ኦሮሞን ከደም ጋር፣ ኦሮሞን ከገዳይነት ጋር፣ ኦሮሞን መምራት አይችልም ከሚለው ጋር የማያያዝ ጉዳይ በሙሉ ከዛስ ባንመራውም ወይ ደግሞ ባንበላውም አንጭለውም የሚሉት የኦሮሞ ልጆችንና ከዛ እነሱ አይችሉም አይመሩም ለማስባል ሌሎችም ኦሮሞን መፈረጅ ከዛስ ቅናት ምናምን አድርገኛው አልኳችሁ። የብሔር ጉዳይ ብቻ አይደለም። ኦሮሞ ማንነታቸውን ክደው ከነኚህ ጋር ተሰልፈው እነኚህን በደም ለመክሰስ የሚፈልጉ ከዛስ የኦሮሚያ ምድርን አንዳንድ ምድሮችን የደም መሬት ማስመሰል። አርሲ በልዩነት ለምን ተመረጠ?
እንዳልኳቸው አርሲ ላይ እንደዚህ ነገር ማሰብ የብሔር ጉዳይ የሃይማኖት ጉዳይ ማሰብ ባለሁለት ስለት ነው። አሁን ባነሳሁት ማሳያና ለምሳሌ ክርስቲያኑን አጠቃለው ብላ እነ ግብፅ የግብፅ ቤዝ አለ ይባላል አርሲ ላይ በደንብ ይታወቃል። እነ ጃዋርም ሌሎችም እዛ አካባቢ ለምንድነው ካፒታላይዝ የሚያደርጉት የነ ግብፅ እጅ አለ። ግን የተሳሳተ ነው። በእነ ሃጫሉ ግድያ ጊዜ እንዳያችሁት በርካታ የራሱ የኦሮሞ ተወላጆችም የሞቱበት ለምሳሌ አማራን አጠቃለው ስትል ወይ ደግሞ ኦርቶዶክስ ብለህ ስትመጣ ኦርቶዶክስ አማራም ኦርቶዶክስ ኦሮሞም አለ አርሲ ላይ። ስለዚህ ባለሁለት ስለት ነው፣ አደገኛ ነው። የሚፈልጉት ግን ምንድነው ቤዛቸውም እዛ ስላለ ማስቆጣት፣ የደም ምድር ማድረግ። ይሄ ምንድን ማለት ነው? እንዳልኳቸው አሁን ለምሳሌ በአሁኑ 13-16 ሰው እንላለን። ከዛ ባለፈው እንደሞተ ሰው አለ። እነኚህ ሰዎች እንዲገደሉ አድርገን ያለ አብይ አህመድ ያለ ሽመልስ አብዲሳ ያለ መከላከያ ያለ ሚሊሻ ጥበቃ ለዘመናት አቅፈው ያኖረን ህዝብ አሁንም በብዙ ሚሊዮን የሚቆጠር ህዝብ የሚኖርበት ቦታ ላይ ጉዳዩን በአግባቡ ከመመርመር ከማጣራት ደንገጥ ብሎ ቆሞ በዚህ ልክ ጉዳዩን አውቆ ለመመርመርና ለህዝቦች አብሮ መኖር ወይ ደግሞ እንዲያው የኛ ብሔር ነው ለምንለው መፍትሄ ከማምጣት ይልቅ ሌሎችን አስቆጥተን እዛ አካባቢ ያሉ ሰዎችን አስቆጥተን እዛ ያሉ ማንም የማይደርስላቸውን ይበልጥ ጥቃት ደርሶባቸው የፖለቲካ ንግዳችንን ማጧጧፍ ስለምንፈልግ በአንድ በኩል፣ በሌላ በኩል ደግሞ በአግባቡ የአርሲ ምድርንም የኦሮሞንም ስፋትና ግዝፈት ልኩን ኖሮ ስለማያውቀው እኛ ኖረን የምናውቀው ምስክር ሆነን እንንገራችሁ። እንዲህ የምታረጉ ሰዎች ጉዳዩን በእውቀት በአግባቡ የኦሮሞንም ስፋት የአርሲንም ስፋትና ልኩን በማወቅ ካልሆነ ሌሎችን ለጥቃት ለአደጋ እየዳረጋችሁ ነው። ትልቁን ሰፊውን ህዝብ እየፈረጃችሁት ነው። እኔ ራሴ ምስክር ነኝ፣ ቤተሰቦች ምስክር ናቸው። በአይኔ የማውቃቸው መንግስት የሚያደርስባቸው ብዙ የአርሲ ቦታዎች ብዙ ኦሮሚያ ውስጥ በብዙ ሚሊዮን የሚቆጠር አማራ አነሳን እንጂ ሌሎች ብሔሮች በሙሉ የሚኖርበት ነው። ኦሮሚያ ሁሉም የኔ ነው ብሎ የሚኖርበት ምድር ነው። ይሄን መካድ አያስፈልግም፣ ይሄን መሸርሸር አያስፈልግም። ግን ማንነታችን ውስጥ ያለ ነው ይሄ ደመላሽነት፣ በቀለኝነት እንደ መሪው ደጋግማ ያነሱታል። የመከፋፈላችን ልክ ለመከፋፈል ብሔር በቤተሰብ ደረጃ እንኳን ለመከፋፈል የምንሄድበት ርቀት የሚያነሱ ማንነታችን ውስጥ ያለ ላለፉት 50-60 ዓመታት ያልፈታ ነው። በዛ ሁሉ ቀውስ ውስጥ ግን በአንጻራዊነት በተሻለ የኦሮሚያ ውስጥ ወይ ደግሞ የኦሮሞን ህዝብ ስፋት ከፍልስፍናው ጨምሮ ቅድም እንዳልኳችሁ የመሪውንም ጉዳይ ስናመጣ የእምነታቸውን ልክና በዛ ረገድ የሰሩትን ጉዳይ እንደው በዚህ ልክ አነሳሁት እንጂ ለሌሎች ጭምር ተተርፈው በተግባር የተሰሩ ስራዎችን ቴክኖክራቶቹን ለምን ይፈሯቸዋል የሚለውን ጉዳይ በሙሉ ስንመልስ የምናገኘው አዲሱ ትውልድ ሀሳብ ነው ሜዳው። የእውነት ትክክለኛውን ሳቅ ኦሮሚያና የኦሮሞ ልጆች ሳቁ እንበል። እነሱ ቢስቁ የምታለቅሰው ኢትዮጵያና የሚያለቅሱ ኢትዮጵያኖች የትኞቹ ናቸው? ይኖራሉ ወይ? በዝርዝር በጣም ሊሄድበት እንደምችለው ስነካካቸው በነበሩ ጉዳዮች ውስጥ እንዳያችሁት ኦሮሞ ተጠቀመ ካልን የምር ኦሮሞ ሳቀ ካልን የማይስቀው የማይጠቀመው አማራ የማይጠቀመው ጉራጌ የማይጠቀመው ትግራዋይ የቱ ነው? በስፋቱ ልክ አንድ እንዳልኳችሁ አቃፊ ነው የምርም በፍልስፍናው ብናይ እንደምንፈረገው ገዳይ ምናምን ሳይሆን ከየትኛው አካባቢ በላይና በማይነጻጸር ሁኔታ ሁሉንም ብሔሮች አቅፎ የሚኖር አካባቢ ነው። የቆዳ ስፋቱ የህዝብ ቁጥሩ ካልቸሩ ማንነቱ ውስጥ ጭምር ያለ ነው። ስለዚህ እንኳን በለውጡ አትርፎ እንዲሁም እሱ ሳይኖረው በድህነቱ ጭምር በየገጠሩ አታውቁትም ረፉ ህዝቡን ገጠር ድረስ ወርደን እናውቀዋለን። ተቃቅፎ ተዛግሎ ነው የሚኖረው። አንድና ያው ሆኖ ተጋብቶ ተዋልዶ ለፖለቲካ ብቻ ሳይሆን ማንነት ውስጥ ያለ ስለሆነ ሲጋጩም ባላቸው ሴራ ስርዓት የምር እስከ ጥቂቅር የሚባባሉ ማለት ነው። ስለዚህ እውነት ስቀው ከሆነ እውነት ተጠቅመው ከሆነ የማትጠቅመው ኢትዮጵያ የተኛዋ ነች? እነ ባልቻንም ስንመዝ ከዚያ የባልቻ ልጆችንም ስንመዝ ኢትዮጵያን በማቆየትና በማሻገር ውስጥ በተለይ ቴክኖክራቶቹ ብለን ስናነሳ በስፋት የምናነሳው ጉዳይ። ስለዚህ ኦሮሚያና ኦሮሞ የምር ቢስቁ የማይስቀው ማን ነው? የሚያለቅሰውስ ማን ነው? ስለ ሳቁ ነው ወይስ የምር ኦሮሞ ስቆ የሚችለው ኦሮሞ በደንብ የሚችሉት በተግባር ያሳዩን ኦሮሞዎች ይህን ተግባራቸውን አስፍተው ኢትዮጵያ እንዳትስቅ የግል ፍርፋሪ ለመልቀም ነው እየሰራን ያለ ነው? እውነት የኦሮሞ አቅም ለኢትዮጵያ በረከት እንዳይሆን የኦሮሞ ትክክለኛ ሳቅ ማንነት ጎልቶ እንዳይወጣ በዛ ማሳበን ኢትዮጵያን ማስለቀስ ነው ዓላማችን? ከዚህ በላይ ብዙ ልናጠይቀው የሚገባ። አዎ ቢስቁም እንደው ችግሩ ግን እኔ በመኔ ማሳያ ለምሳሌ ሳይንስ ለቅሶ ኦሮሚያ ሳቅ ኢትዮጵያ ለቅሶ ብለን ያልነው እሳቸው በማጣታችን ነበረ። ገልብጠን ይህን ጉዳይ ስናየው በበርካታ ማስረጃዎች እንደማየው
በተግባርም በቃልም በተተኪ ማፍራትም በአመራር ፍልስፍናም ለኢትዮጵያ በሰጡት በረከቶችም በሙሉ ጭምር ልናየው እንደምንችለው ኢትዮጵያ ኦሮሚያ ከሳቀች የማስቀው ኢትዮጵያ የትኛዋ ነች እንደምንለው ሁሉ እየሳቁ የሄዱት ሰውዬ የእሳቸው በረከት ተርፎ የኢትዮጵያ የኦሮሚያ ሳቅ ኢትዮጵያም ሳቅ ወይ ደግሞ ከኦሮሚያ ለኢትዮጵያ ብለን የምር የኦሮሚያ ትክክለኛ ሳቅ እንዴት ለኢትዮጵያ እንዲተርፍ እንደሚችል ጭምር የምናይበት ኦሮሞ ለኢትዮጵያ ስጋት ሆኖ እንደማያውቅ ኦሮሞ በደንብ መምራት እንደሚችል ያውን በዲሞክራሲያዊ መንገድ እንደዚህ መምራት እንደሚችል ህዝቡም በዛ መንገድ ሊኖር የሚችል የሚታየው ጥቃቅን እንከን የኦሮሞን ህዝብ በሙሉ የሚወክል አለመሆኑን እኛ ራሳችን የሞራል ልዕልና ከሌለን ለምሳሌ ልክ መሪው እንደምናሳያችሁ ኦሮሞ ማንነት ውስጥ እንዳለው መግደል ነውር ነው፣ የራስን ወገን ማጥፋት ነውር ነው ብለን ካላሰብን እንዳልኳችሁ አብይም ሽመልስን ጠብቆት አይደለም ይህ ሁሉ ዓመት በኦሮሚያ ውስጥ የኖረው የእያንዳንዳችን ቤተሰብ ባህሉ ራሱ ማንነት ጠባቂ ስላለው ነው። ግን ለግል ጥቅም የግል ቅናትን የግል ቂምን የግል ሆድን ማሸነፍ ያልቻለና የራሱን ብሔርና ማንነት ጭምር ለማጠልሸትና መስዋዕት ለማድረግ የሚሄድ ካለ መግደል መጋደል ተራ ነገር ነው። ከባዱ ነገር ማዳን ነው። እያንዳንዱ ሰው መጠበቅ አይቻልም። አዎ የህግ በላይነት ይምጣ፣ ግን የሰው ልጅ ክቡር ነው ከሚለው መነሳት አለብን። መጀመሪያ ስፋቱን ማወቅ አለብን። ጉዳዩን ከብሔር ጋር ለማያያዝ የሚሞክረው ጉዳይ በጣም አደገኛ ነው። በልኩ የተዋለልንን ለምሳሌ የኦሮሚያው ሳቅ ነው ለኢትዮጵያ ሳቅ ይዞ የመጣው የኦሮሚያው ሳቅ ነው የተረፈን። የሌላኛው ሳቅ ለሁላችንም ሳቅ ነው ብለን እንመን። የሌላኛው ሳቅ የሚያንገበግበን የነበርንበት አዙሪት ውስጥ የተመለስን ሌላኛው ስለ ሳቀ ወይ ደግሞ የሳቀ ስለመሰለን ተናደን ያንን ሳቅ ለማጠልሸትና በጋራ ለማልቀስ የነበርንበትን የኖርንበትን ማንነታችንን በአግባቡ ማወቅና እሱን ማሸነፍ ያስፈልጋል። ራሳችንን እናሸንፍ። መሳሪያ ታግሎ እዛ ከሚፈጀው ጨካኝ አረመኔ በላይ እኛ እዚህ ተምረናል ብለን ብዕር ያነገትን ብዕር ያዝን ግን ስናርከፈክፍ የምንውል ሞትን በብዙ ጥፍ የምናባዛ ለውጡ ከመጣበት ማግስት ጀምሮ እኛው የማንነት ካባ ደርበን ያንን ለውጥ ለማጠልሸት የሆነ ማህበረሰብንም ለማስቆጣት የሄድንበት ርቀት እኛ በሄድንበት ርቀት ግን ያልተሳካልን የማህበረሰቡን ግዝፈት ውስጥም እዚህ ውስጥ የምናይበት እንጂ በግልጽ እናውራ ካልን እኛ ነፃ የሆኑ ሰዎች ሁለቱን ብሔር ወክለው ከሚራገጡት በትክክል ማህበረሰቡን ከማያውቁት ይልቅ እኛ ይህን እውነት መመስከር እንችላለን ብዬ አስባለሁ። ሰላም ለምድራችን፣ ሰላም ለሀገራችን፣ ሰላም ለሰው ልጆች ሁሉ ይሁን። ሰላምን የምር እንውደደው፣ የምር እንወቀው፣ በንቃት እንፈልገው፣ እንቁምለት። ያኔ መሞታችን ያበቃል። ያኔ የአንዳችን ሳቅ የሌላኛችን ሳቅ ይሆናል። ሁላችንም በጋራ እንስቃለን። እሱ ባልሆነበት ጥብቅና መቆም ግን ከገዳይም የከፋ ገዳይነት ገዳይን ማራባት ነው። እዚህ ሀገር ላይ ልዩነትን ማስፋት ነው። ከማንነት አዙሪት እንውጣ። ደጋግመው መሪውም ለጥበብ ሰዎች ለሚዲያ ሰዎችም ያሉት ይህንን ነው። ኦሮሞ አማራ እያልክ ያሉት እሳቸው ናቸው። ኦሮሞና ምናምን ተጋደለ ምን ትሰራለህ? ሂድና አስታርቅ። ትግራይ ሂድና አስታርቅ። ሶማሌና ሲዳማና ወላይታ ሄዳችሁ አስታርቅ ያሉት እኮ እሳቸው ናቸው። ከብሔር ተሻግረው ያዩት ይህን ሁሉ በማሳያ የምናየው የምናደምቀው ነው። በድጋሚ ሰላም ለሰው ልጆች ሁሉ፣ ሰላም ለምድራችን ሁሉ ይሁን እንላለን። ደጋግመን የምንመጣበት ጉዳይ ነው። ለአብሮነታችሁ አመሰገንኩ። ቸር ቆዩን። አዲሱ ትውልድ ሀሳብ ነው ሜዳው